ጥያቄ መጠየቅ ይቻላል? አይሰራ። እሺ ጠይቂ ወገናችን። እሺ የሙሐመድን የነብዩ ሙሐመድስ ንጽህና እንዴ ንገረኝ። ንጽህናቸው አይሁድ ነሽ ወይስ ክርስቲያን? ጥያቄን መልስልኝ እንጂ ስለኔ አይደለም ጥያቄ የምጠይቀኝ። ጥያቄ መጠየቅ ከቻልክ ትመልስልኛል፣ ከቻልክ ንጽህናሽን አንቺ መጠበቅ ትችያለሽ ወይ ብዬ ያንቺን ስለኔ እኮ አይደለም ስለ ነብዩ ነው የጠየቅኩት። እኔ ነብይ አይደለሁም እኮ ስታይ ነብይ መሰለኝ። ነብይ አይደለሽም አንደርስታንድ አውቃለሁ፣ ግን ያመጣሽውን መርፌ መልሼ ልወጋሽ ስለፈለኩ ኦኬ ችግር የለውም። ጥያቄውን መልስልኝና እኔና ነብይ ታስታይ አንድ ነገር ከነብዩ ጋር ታመሳሰልከኝ ችግር የለው። እያመሳሰልኩሽ አይደለም። ስለ ንጽህና አዳምጪ አንድ ጊዜ። ስለ ንጽህና አንቺ ልታነሺ ከፈለሽ ምን ላይ ቆምሽ ነው ስለ ንጽህና የምታወሪው? ግራውንድሽን ነው እኔ ማየት የፈለኩት። እኔ ንጽህና አለኝ እኮ አልኩህ። እኔ ራሴን እጠብቃለሁ። በእኔ ከመሰልክ ነብይ እንግዲህ ነብዩን እኔ በእኔ ከመሰልከው ማለት ነው ነብይ እየመሰል ጤነኛ አይደለችም እንዴ? እየመሰልኩ አይደለም። እየሰማሽ ከሆነ እሺ፣ እንደዛ ከሆነ ኢየሱስን ተመልከው እግዚአብሔር ነው ማለት ነው። እኔ ጥያቄ የኔ ጥያቄ ኖ እምቡር አይሰራም። አንዴ ተረጋጊ እሺ፣ ረጋ ምን ታታርጉኝ? ኢየሱስን እኔ ጥያቄ ተቀበላችሁ ነው ካላፍ ኖ ስለ ግድ የለሽም። ነይ አረ ተግባቆይ አስወጣችኋት በኋላ በደንብ ነው የምናስተናግደው። እንደኛ ስለ ነብዩ ንጽህና ተጠይቀን ይሄ እኮ ትልቅ እድል ነው ለመስበክ ነው። አይ አንዴ ነይ ከይቅርታ ጋር በጣም ይቅርታ እና እንትን ኡስታዝ ኢብኑ ሙነወር አንዴ እሺ ቆይ ማማዬ ትከታለች። ኡስታዝ ኢብኑ ሙነወር አላህ ይፈዙና አላህ ያፈውን ይመልስለትና አካውንት ከፍቷልና ኢብራሂም ፖስት አድርጓል። ኢብራሂም ከታች አለው። ኢብራሂም ከላይ ያለው ሲሆን ከታች አለው ፖስት አድርጓል ቪዲዮ ማለት ነው። ከሱ ቪዲዮ ላይ የሱን አካውንት ታግ አድርጎታል እና እዛ ቪዲዮ ላይ እየገባችሁ ሁላችሁ ፎሎ አድርጉትኝና ተውሂድ እንዲስፋፋ የሚችለውን ያክል እንዲሰራ በምንችለው አቅም ቢያንስ እንኳን 100,000 እንሙላው እና በቪዲዮ እንትኑን ደግሞ አካውንቱን ታግ እያደረጋችሁ ደግሞ ቪዲዮ ስሩና ሁላችሁም እንዲታወቅለት አድርጉለት። ባረከላሁ ፊኩም። እና ኢብራሂምን ፎሎ እያደረጋችሁ እየሄዳችሁ የሱን አካውንት ፎሎ አድርጉት፣ የኡስታዝ ኢብኑ ሙነወርን ማለት ነው። እና ጀስሚን ደግሞ ቪዲዮ ፖስት አድርጋለች። ሄዳችሁ አካውንቷንም ኮፒ ሊንክ አድርጉላት፣ እንደዚሁም ደግሞ ቪዲዮዋንም ሪፖስት አድርጉላት። ባረከላሁ ፊኩም። ቀጥል ኢብራሂም። ሃይ መርሐባ። እሺ እንደተባለው ኮፒ ሊንክ ሪፖስት አድርጎላቸው አግዙ፣ በምትችሉት መጠን አግዙ። መርሐባ። ይኸውልሽ ለምን መሰለሽ እኔ ስለ ንጽህና አንድ ሰው ንጽህናን ለመተቸት ገና ሲመጣ እኔ መነሻችሁን ነው የማየው በነገራችን ላይ ኦኬ። ስለዚህ አንቺ በመጀመሪያ ደረጃ ምን ላይ ሆነሽ ነው የእሳቸውን ንጽህና ለመተቸት የመጣሽው? ኦኬ አንቺ ኢየሱስን ነው የምታመልከው በመጀመሪያ ደረጃ ወንድሜ። እኔ አሁን ትችት ነው እንደ ጥያቄ መጠየቅ ትችት ነው? አይ ገብቶኛል እኮ አይሁድ ከሆንሽ ላውራሽ። ጥያቄ መጠየቅ ትችት ነው ወይ? በመጀመሪያ መልስልኝ። ትችት አይደለም መነሻሽን ሰላም። እሺ ታዲያ ጥያቄ ስጠይቅ ሚዩት ነው የምታረጉት፣ ማውራት ታወርዱኛላችሁ። አሁን ማውራት ሳይሆን ጥያቄን በስራ ከመለሳችሁልኝ አዎ አላችሁ ብለ እንደዚህ ነው ብለ እኮ ማስረዳት ነው። ቀላል ነገር እኮ ነው። ላንተ ቀላል ነገር አይደለም። እሺ ባጭሩ ልመልስልሽ፣ ምንም ችግር የለውም። አንቺ አሁን አይሁድ ከሆንሽ ያው ስለ ኢየሱስ በደንብ መረጃ ይኖርሻል ብዬ ስለማስብ ነውና ኢየሱስ እጁን ሳይታጠብ ይበላ ነበር ምናምን። እኔ ስለሱ መልስ በቃ የሙሐመድን ንጽህና ስጠይቅ ሌላ ጋር ነው የምገባው። በራስን ችሎ መመለስ አይቻልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንጽህናቸውን የሚጠብቁ ንጹህ ናቸው። አልሐምዱሊላህ። ምንድነው ጥያቄሽ? እሺ ቅማል ነበራቸው። አሁን ነብዩ እነሱ ቅማል ይቀመልላቸው ነበረ። አምጪ ማስረጃ። ቅማል የሚለውን አምጪ ማስረጃ። ልክፋት ትልቁ ላይ አድርገኝ ከፍታለሁ። አንዴ ቆይ፣ ከዛ በፊት ማለት ነው አንዴ ትንሽ እንትን አድርገውና ከዛ ትቀጥላለች ወደ ማስረጃው ትሄጃለሽ።
በመሰረቱ ንጽህና የሚባለውን ነገር እኛ ከሁለት ነገር አንጻር እንመለከተዋለን። ደስ ይለናል። በተለይ ስለ ነብዩ ንጽህና አንድ ሰው መጥቶ እዚህ ጋር ሲያወራ ይሄ ቢግ ትልቅ ነገር ነው እና ንጽህና ሁለት አይነት ነገር ነው። አንደኛው ውስጣዊ ንጽህና ነው፣ ሁለተኛው ውጫዊ ንጽህና ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውስጣዊም ሆነ ውጫዊ ንጽህና ላይ የነበራቸው አቋም ምን ነበረ ከተባለ እንግዲህ እንደ አንድ ሙስሊም ይህን ጥያቄ መጠየቅ በራሱ አሳፋሪ ሆኖ እናገኘዋለን። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዛለ ጅብሪል ዩሲኒ ጅብሪል ዐለይሂ ሰላም እኔን በጣም አብዝቶ ያወሳኝ ነበር፣ አብዝቶ እንትን ይለኝ ነበር፣ አብዝቶ ይነግረኝ ነበር። ምን ስለ ሲዋካል ጥርስ ስለመፋቅ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእያንዳንዱ ሰላት ላይ ጥርሳችሁን ፋቁ ብለው አስተማሩ። ስለ ጥርስ ንጽህና አስተማሩ ማለት ነው። ኦኬ እሺ፣ ስለ ጸጉር ንጽህና ነብዩ አስተምረውናል። አዎ በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ካነ ይዕጅቡሁ ተየሙን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ነገር ላይ ነገርን በቀኝ ማድረግ ይመቻቸው ነበር፣ ደስ ይላቸው ነበር አሉ። ምን ሲሆን ወሐታ ፊ ተረጁሊሂ ጸጉራቸውን ሲያበጥሩ ጭምር ጸጉራቸው ውብ ያማረ ነበረ። ሐታ ኢነሁ ካነ ጠዊለን ኢላ መንኪቢሂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጸጉራቸው እስከ ትከሻቸው ድረስ ይደርስ ነበር። ወሐታ አነሁ ካነ ጸጉራቸው ውሃ ይመስል ነበር፣ በጣም ሉጫ ውብ ከመሆኑ አንጻር ማለት ስለዛ አስተማሩ ማለት ነው። ስለ ገላ መታጠብስ አስተምራለሁ። አዎ በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ከጀነባም ሆነ ከጀነባ ውጪ እንዴት መታጠብ እንዳለብን አስተማሩ። ከዛ ውጪ ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈለገ አንድ ሰው ባይታጠብ ጁምዓ ቀን መታጠብ እንዳለበት አስተማሩ ማለት ነው። ይሄ ብቻ አይደለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አመረ ቢልውዱእ ውዱእን አስተማሩን። እንደውም ውዱእ ስታረጉ እጃችሁን ከዛ በኋላ እንደዚህ ከዛ እያንዳንዱን የውዱእን ትጥበት አስተማሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እኚህ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዚህ ውጪ ውስጣዊ የሆነ ውበታቸውስ፣ ውጫዊ ደግሞ ዛሂራቸውን እንግለጽላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ግለሰብ ሄዶ ስደባቸው ተባለ፣ ተናገራቸው ተባለ። ሄደ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያያቸው ወአጅመሉ ሚንከ ለም ተራ ቀጡ ዐይኒ ወአሕሰኑ ሚንከ ለም ተሊድ ኒሳ ኹልቅተ ሙበረአን ሚን ኩሊ ዐይብን ከአነከ ኹልቅተ ከማ ተሻ። ያንተ አይነት ውብ አለ ወአሕሰኑ ሚንከ ለም ተራ ቀጡ ዐይኒ አይን አይቶ አያውቅም አለ። ቆሻሻ ሰው እኮ እንደዛ አትሉትም፣ የማይታጠብ ሰው እኮ እንደዛ አትሉትም፣ አለባበሱ የማያምር ሰው እንደዛ አትሉትም። ግን እሳቸውን ከአይቶ ሊሰርብ ሄዶ እኮ ነው፣ ምንም ሌላ ነገር አላወራም። ወአሕሰኑ ሚንከ ለም ተሊድ ኒሳው እንዳንተ ውብ እንዳንተ ያህል ሴቶች አልወለዱም። ኹልቅተ ሙበረአን ሚን ኩሊ ዐይብን ማንኛውም ዐይብ ጉድለት ከሚባል ነገር የጸዳ ሆነህ ተፈጥረሃል። ከአነከ ኹልቅተ ከማ ተሻው የፈለክ ያህል በቃ እንደፈለክ የተፈጠርክ ያህል የሚመስል አለ አላህ ሱብሓነሁ። ስለዚህ እኚህ አካል ውብ ካልሆኑ ማን ነው ውብ የሚሆነው? በሌላ ገለጻ ደግሞ ሲገልጿቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ ሙስተዋ አልሰድሪ ወልበጥን ሆዳቸውና ደረታቸው ኢኳል ደረጃ ነበር። በአረቦች ትልቁ የውበት መገለጫ ኢዘ ስተወ አልሰድሩ ወልበጥን ሆድና ደረት ኢኳል ሲሆን አይደለም፣ በአረብ አይደለም እንደ ዓለም ማለት ይቻላል ኢኳልነት ደረጃ ትንሽ ሆድና እንትን ከተገናኘ ያ የውበት መገለጫ ነው። በጣም ትከሻቸው ሰፋ ያለ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ፊታቸው ለይሰ ቢአብየድ በጣም እንትን ያለ ነጫጭባ የምንላቸው ነጭ አልነበሩ። ወላ ቢአስወዲን አይል አደምይ ብሎ ይገልጸዋል። በጣም ጥቁርም አልነበሩ፣ መሃል ከላይ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሌላስ እያንዳንዱ ማለት ነው የቀረው በእስልምና መዛግብት የቀረው የጸጉራቸው ቁጥር ስንት ነበር የሚለው ብቻ ነው። እያንዳንዱ ነገር ነው የሚታወቀው። ጺማቸው ሞላ ያለ በጣም የሚያምር ነበር። ጸጉራቸው ሲሞቱ 10 አይሞላም የነበረባቸው ሽበት። አሁን አስተውላችኋል? የ54 ዓመት ምናምን እያሉ ሌላ ነገር ሊሰራቸው ሐቢቢ አይደለም። በ54 ዓመት ሲሞቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ63 ዓመታቸው 10 ሽበት አይሞላም የነበረባቸው። እነዛ ሽበቶች በምን የመጡ ናቸው? ሸየበትኒ ሁድን ወአህሉሃ ያሉት ማለት ዛሂራቸው ይሄ ነበር። ልክ ሲያዩዋቸው ከአንል ቀመረ ተጅሪ ልክ ጨረቃ እንደምትሄድ ነበረ ማለት። አሁን ከአጠገብ የምትገኘው ወገናችን አይ እኚህ ነቢይ ጽዱ አይደለም ልትለን ነው። እንቀጥላለን። ማስረጃውን ከፍተሻስ? እሺ ልክፈል። አዎ ክፈችና ማስረጃውን አሳይ። እሺ أجمل منك لم ترى قط عيني أحسن منك لم تلد النساء ትቆያለሽ? ኦኬ ምናልባት መክፈት ማቺና ለእንትን ማለት ከሆነ በቃ ሐሳቡን አይ ቆይ አቡኪ ቆይ ታውጣው ራሷ። እሺ
ግን ሰዓት እንዳትገይብን እሺ። እና ልገልም ይሄ አረበኛውን ላድርግ ወይስ በአማርኛ ላድርግ? አንብቢው። እሺ ይሄው ከታየ ማለት ነው። ቅማል እየቀል ማለት እንዴ እኔ እንግዲህ እንትኑን ከፈለከ ይሄው ተመለሽ አንዴ መልሽ። አዳም እሱን አናቢ ዳዊት 30:80 ነው። አውጣው አንተ። እኔ አረበኛ አላችልም፣ አንተ አንብብልኝ። በአማርኛ ተርጉሜ ማድረግ እችላለሁ። ነይ እንዴት አረበኛ ታነቢያለሽ? ጎግል ትራንስሌት አይሰራም። ነይ እኛ ጋር ጎግል ትራንስሌት እሺ አንተ ተርጉም። እሺ ችግር የለውም። ተርጉምልኝ እና አዳምጣለሁ። አረበኛ ትችይ? አረበኛ አልችልም። አዎ ኦኬ። እንግሊዘኛ ሳቺ? ግዴታ ትችያለሽ? እንግሊዘኛውን ላንብብ? ኦኬ እንግሊዘኛ ታነቢያለሽ? አንተ አስረዳኝ። አንተ እንግሊዘኛ አንተ አማርኛ ውስጥ እንትን አረበኛ ውስጥ ነው የምትደበቀው? ችግር የለውም እኮ አንተ ኢትዮጵያዊ አይደለህም? ስለ ዜግነት አይደለም እያወራሽ። ዜግነትሽን አልጠየቅኩሽም እኔ እኮ አማርኛ ሳወጣ አማርኛ ጎግል ነበረባቸው ነብዩ አልሽ አይደለ? አውጪና አንብቢ። ይሄው አወጣሁ እኮ እኔ። እሺ እኛ ጋር ጎግል ትራንስሌት አይሰራም እያልኩሽ እኮ ነው። ይሰማሽ ነው? እና እንዴ ለምንድን ነው የማይሰራው? ራሱ አንተ ተርጉምልኝ። እሺ አስረዳኝ አልኩህ። ተርጉምህ አስረዳኝ። አረበኛ አይደለም አስረዳኝ አይደለም። አንቺ እኮ አለባቸው ብለሽ በኮንፊደንስ አለባቸው። ይሄው እሺ እኔ አነብልሃለሁ። የኡስማን አቢን አፋን ሚስትና የስድስተኛ ሴቶች አብረው እንዴ እየሰማሽን ከሆነ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስማ፣ ራስ ላይ ቅማል እየቀመለች ነበር። ቤታቸው ለነርሱ እየሰማሽ ከሆነ አንዴ አንብቢ ያልከኝ አይደለ? ላንብብሽ። ጎግል ትራንስሌት እኛ ጋር አይሰራም። አሰሚም ካልሰራ አንብበው። ራስህ አንብብ። አረበኛውን አንብብልኝ። አላቸው ብያምጥቻለሁ። እየቀመለች ነበር እኮ አለ። እየቀመለች እሺ፣ ተተቀመጥለት። እኔ ይናገራል። ሁለተኛ እንዳይለመድሽ እንደዚህ ነገር እንዴ ታፍራለህ ማለት ነው። አንተ ታፍራለህ። ሁለተኛ እንደቀ ኢብራሂም አንዴ ስለምታፍርበት ነው ወይስ ምንድነው? ቆይ ኢብራሂም የምትባለው አሁን ጣፍረህ ነው? እሺ ቀጥላል። ሙሉ በሙሉ አንዴ ትልቁ ላይ አድርጉልኝ እሷን። በቃ ችግር የለውም። ቀለል አድርገን እንዳትጮሂ፣ አትደራረቢ። ቀለል አድርግልሽ። ሙሉ በሙሉ ትልቁ ላይ አድርጓት እሷን። እኔ አልደራረብም። እሺ ችግር የለውም። እሺ ከፍ አድርጊው አንዴ በደንብ። ችግር የለውም። ጎግል ነው ማስረጃ አይደለ? ከፍ አድርጊው። ኦኬ አረብኛውን ፓርት እንትን አድርጊልን። ኮፒ አድርገው አረብኛውን ፓርት ኮፒ አድርጊውና ተርጉሚ በጉግል እራሱ ይኸውልህ አረብኛውን ኮፒ አድርጊውና በጉግል ተርጉሚው። በጉግል ስላልሽ በጉግል ተረጎምኩልህ እኮ አንዴ ከፍ አድርጊውና ስለምን ስተረጉምልህ እኮ ለምን ትተረጉሚያለሽ ትለኛለህ። አማርኛ ነው ጎግል ነው የምታመጪው ትለኛለህ። እሺ አንተ አንብበው ተርጉመው አረበኛውን ስልህ ደግሞ አታረጉም። ለምን ታፍራለህ? ካላፈርክ አንተ ተርጉመው አረበኛውን። በአረበኛ የምትደበቅ አውጣው። በፈጠረሽ ተመልከት። አውጣው እኮ አልኩህ። አረበኛውን ለዚህ ነው። ቆይ አንዴ እባክሽ አትደረቢ። አረበኛውን አይደለም እኔ አልደረብም። ሚውት አታርጓት፣ ምንም ነገር አታርጓት። እኛ እንደዚህ ስናወራ የሃይማኖታችንን እየሰበክን ነው፣ ምን ያህል ስርዓት እንዳለን እያሳየን። እሷ እንደዚህ ስትሆን ሃይማኖቷን እያሳየች ነው። አረብኛውን ኮፒ አድርጊውና አንቺው እንዳልሽው ቀጥልሽ። እኔ ስለ ሃይማኖቷ እንደዚህ የራስህ እዚህ ጋር ፖለቲካ አትስራ። ፖለቲካ ልትሰራብኝ አይደለም እኔ የገባሁት። እሺ አረብኛውን ኮፒ ካላፈርክ አሁን ተርጉሚው። አረብኛውን ከፍ አድርጊው አልኩሽ። ከፍ አድርጊው። ሁላችን አረብኛውን ኦኬ፣ አረብኛውን ኮፒ አድርጊው። እኔ ለማሳያችሁ ነገር ስላለ ነው። አረ ከፍ አድርጊው አንዴ ያሳዩኝ። ወይ የተረጎምኩት ነው። እንግሊዘኛውን ኮፒ አድርጊው አላልኩሽም? አጥፊው እንግሊዘኛውን ኮፒ አድርጊው አላልኩሽም? አረብኛውን አረብኛውን ኮፒ አድርጊውና ወደ አማርኛ ተርጉሚልን።
አረብኛ ከቀኝ ነው የሚጀምረው ከግራ አይደለም። ኦኬ ሙሉ በሙሉ ኮፒ አድርጊውና ከፍ አድርጊው አንዴ። እሺ ልተርጉምልህ። እሺ እንዴ ቅማል የሚለው ብቻ ላምጣልህ ወይስ ሙሉውን? ሙሉ በሙሉ ከፍ አድርጊውና አሳይን። ሙሉ በሙሉ ተርጉም ሐዲሱ። እሺ ከእንግሊዘኛው ጀምሬ ልተርጉመው? እንግሊዘኛውን ታዩ አረብኛውን ተርጉሚው። ጀምሬ ልተርጉመው? አረብኛውን ተረጎምሽው? ያው ታጠፋለሽ። አንተ ለምን ይሄንን እንትን አትልም አንተ? ይሄ ተሳስቷል። እኔ ያኛውን አላወጣሁም። ቆይ አረብኛውን ተርጉምልሃለሁ። እሺ አንተ ለምን አትተረጉም? አንተ አረበኛ ትችል የለ? አንተ አረበኛ ትችላለህ አይደለ? ለምን ተርጉምህ አትነግረኝም? ምን የተመተርጎቤ አረበኛውን ተርጉሚው። አይ በአረበኛ ልደበቅልህ ማለት ነው። በአረበኛ ለመደበቅ ፈልገህ ነው። ተመልከቱ እንግዲህ ወላሂ ተመልከቱ። በቃ ተርጉም። ፖለቲካ አትስራ። አሁን አረበኛ ከቻልክ ለምን አረበኛውን አንተ አተረጉመውም? አንተ ጎግል ታጠቀ አንተ ለምን አተረጉመውም? እሺ አንተ ለምን ታስራለህ? አትፈር። ምን ችግር አለ? መቼም ነው አተረጉሙ ስለምታውቅ ማለት ነው። አረበኛውን ተርጉሙ። ወዴትም አታመጣ አንተ እባክሽ አረብኛውን ቀድም ካልተረጎምኩኝ ስትይ ነበር። ተርጉሚውና አሳይን እስቲ። አረብኛውን ተርጉሚና አሳይን። ይሄ እንግዲህ ለመተርጎም ማለት ነው። ቀድም እንደዛ ስትል ነበር። አረብኛውን ተርጉሚው። ሜት አታርጉኝ አንተ። ለምንድን ነው ቤታቸው ነው የመጣሁት? እኔ ቤታችሁ መጥቻለሁኝ። ለምን ትመጡኛላችሁ? አረብኛውን በጉግል ይሄንን አንተ እኔ ተምተረጉመው አንተ ለምን አተረጉመው? አረብኛ ትችላለህ አይደል? አንተ ተርጉመው። ቆይ ምን ታርጋንተኛው? እኔ አንድ ነኝ እያወራህ ያለሁት። አንደኛው ምን አትደራረቡ። አንድ ሰው ነው ማለት አለ። አቡ ገብቶኛል። አቡ እያለሽ ለምን አታስረዳኝም? ይሄንን እኮ አቡ እያለሽ ያለው እሺ፣ አናፍርበትም እንጂ አልስሚ አንዴ። አቡ እያለሽ ያለው እንግሊዘኛውን ነው ጉግል ትራንስሌት ያደረግሽው አይደል? እንግሊዘኛውን ለምን እንትን በለው አንብበው እኮ እንግሊዘኛውን ጉግል ትራንስሌት አደረግሽው አይደለ? ልክ እንደዛው ደግሞ አረበኛውን ሰሌክት አድርጊና ኦኬ። አንተ ካላፈርክ አስረዳኝ ነው። እኔ አንተ ካላፈርክበት አንብበው ጉግል ትራንስሌት አድርጊው። አረበኛውን ሰሌክት አድርጊና ያየችው ነገር ስላለ ነው። ቆይ ተዋት። ከፍ አድርጊውና እንግሊዘኛውን ተርጉመሽ እንዳሳየሽን እስቲ አረብኛውን ተርጉሚውና ምን ብለው እንደሚያስቀምጠው እንዴ። አረብኛውን ተርጉም አንተ ተርጉም። በጉግል ተርጉሚው ከይቅርታ ጋር እኔ እኮ አይው አንተ ተጎግሉ ምን አነ ጎግሉን ትተህ አንተ ለራስህ ተርጉሞ። ይሄንን አሁን አንተ አረበኛ ትችል የለ? አረበኛ ነው መደበቂያ ከሆነ በአረበኛውን ተርጉምልኝ። አንተ አሰማሃለሁ። እኔ አውቃለሁ። ተርጉም። ኖ ቆይ ተርጉም። አዳምጪኝማ። እንግሊዘኛውን ቅድም ታውቂያለሽ። አሁን ምን አልከኝ? አረበኛ ታውቂያለሽ ወይ አልከኝ። እሰማሃለሁ ስልህ አልተረጉምም ትላለህ። ለምን ትፈራለህ? አትፍራ። ተርጉመው። ታፍራላችሁ። እኔ ይሄንን ወንድ ከሆነ በቃት ድምጿ ራሱ ጆሮዬና ምንድን ነው መሰላችሁ፣ በአረብኛውና በእንግሊዝኛው ሲተረጎም ራሱ አንድ አይነት ተርጓሚ አይሰጠው። ጉግል ትራንስሌት አድርጋ ስታየው፣ እኔም እያየሁት ነበር አብሬያት ስታየው፣ ጸጉራቸውን ሲያበጥሩ ነበር ብለው ነው የተረጎመለት ጉግል። እንዴት አድርጋ ተተርጉመው? አይሆንም ማለት ትበላ ነው። እዚህ ጋር ላሳያችሁ አንዴ። ለዛ እኮ ነው አረበኛውን አልተረጎመም የምትለው። ለዛ ነው እንግሊዝኛው ላይ ተረጓሚው ምን ብለው እንደተረጎሙት ኦኬ። እዚህ ጋር ተመልክታችሁት ከሆነ ምን ብለው ተረጎሙት? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዑስማን ኢብኑ ላይ በነበሩበት ወቅት ጸጉራቸውን እያበጠረች እንደነበረ ምናምን ብለው ነው የተረጎሙላቸው። አንዴ ቆይ ሞዴሬተሮች አንዴ እና እንደዛ ብለው ነው የተረጎሙላት። በአረብኛው በኢኳሊ አላመጡላት በመሰረቱ ማለት ነው። ሁለተኛ የእንግሊዝኛው ተርጓሚ ላይ ስንሄድ የእንግሊዝኛ ተርጓሚ ላይ ስተት አለ። እኛ እንግዲህ ዛሬ አይደለም
ቆይቷል ካሰፈር ነው። እኔ በመጽሐፍ ደረጃ አስፈራለሁ ይህን ሐሳብ ሱነን አቢ ዳውድ ሐዲስ ቁጥር 380 የምትመለከቱት ማለት ምን ይሄ ሊስ ብለው ወይ ደግሞ ቅማልን ትቀምል ነበረ ፒክ ታረግ ነበረ ብለው በእንግሊዘኛ አስቀምጠውታል። ወይ ስህተት እነሱም የታረቁበት ፖይንት ነው። ስለዚህ ከዛ አንፃር ነው። እኛ ግን ምንድነው የሚታየው ከተባለ ካወቃችሁ በአረብኛው ሞግቱን፣ ካላወቃችሁ ደግሞ ጠይቁ። ያላዋቂነት ትልቁ ውበት መጠየቁ ነው። እኔ ለምሳሌ ሄጂ ኦሮምኛ መጽሐፍን አንስቼ እንዴት ነው ሞግተው ኦሮምኛ ሳላቅ እጠይቃለሁ። ኦሮምኛ የሚያውቁ አካላቶችን፣ ፈረንሲኛ ከሆነ ፈረንሲኛ የሚያውቁ አካላቶችን እጠይቃለሁ። ያለ በዚያ ግን ሙግት አይሰራም እና ያው ያንን የተመለከትንበት ነው ለማለት ነው። ማስታወቂያ አይታችሁት ከሆነ ቪዲዮ የከፈትከው ላይ ጸጉራቸውን ታበጥር ነበር የሚለውን ስላየች ገብቷል። አይኔን ግንባር ያርገው ያለችው ለዛ ነው። ስራችሁን ስለምታውቁ ነው። ደግሞ ሲጀምር አስበዋል። አይሁድና ክርስቲያን ስለ ንጽህና ሲጠይቅ ወይም ለመተቸት ሲመጣ ታስቃላችሁ። እሺ መርሐባ ጀዛከላሁ ኸይር ጀዛኩሙላሁ ኸይር። እሺ እንትን ነው ጃክም ታብራራለህ። አቡበከርን 2100 ሰዎች አላችሁና አቡበከርን ፎሎ አድርጉትኝ። ኢብራሂም ቪዲዮ ፖስት አድርጓል። ቪዲዮ ደግሞ የኢብኑ ኡስታዝ ኢብኑ ሙነወር ነውና እሱን ሄዳችሁ ፎሎ እንድታደርጉ ነው። ባረከላሁ ፊኩም። ሁላችንም እዚህ ያለ ነው 2000 ሰዎች ፎሎ እናደርገውና ቢያንስ አሁን 2000ን ፎሎ ካደረግነው ብዙ ሰዎች ይከታተሉታል ማለት ነውና ተውሂድ እንዲስፋፋ እንደዚህ የሱና ወንድሞች ሲመጡ በደንብ አድርገን ፎሎ ልናደርጋቸው ይገባል። እና ኡስታዝ ኢብኑ ሙነወር ኢብራሂም ፖስት አድርጎታል። ኢብራሂም አፖሎጂስት ማለት ነው። ፖስት አድርጎታል። ሄዳችሁ ፎሎ አድርጉና ቪዲዮን ፖስት አድርጓን እሱን ፖስት በማድረግ ታግ ያደረገውን ፎሎ አድርጉት። ባረከላሁ ፊኩም። እና ጀስሚን ቪዲዮ ፖስት አድርጋለች። እሷንም ፎሎ አድርጓት፣ ቪዲዮንም ሪፖስት አድርጉላት ገብታችሁ። ባረከላሁ ፊኩም። ጄክ ሚውት ላይ ነህ። ጄክ እያብራራህ ከሆነ ሚውት ላይ ነህ። እሺ የኡስታዝ ኢብኑ ሙነወር ብቻ ሳይሆን ፖስት ያደረኩት በነገራችሁ ላይ በክርስትና ውሻ፣ አይጥ፣ ድመት፣ ከርከሮ ምናምን እንደሚበላም ቪዲዮ ፖስት ቻለው። እሱንም ግቡና ቼክ አድርጉ። ቫይራል አውጡት። እሺ ጄክ ቀጥል። ጀምረህ ነበረ፣ ሚውት ላይ ነበርክ። አይ ለማሳየት ያክል ነበርና ቅድም ካሜራ ሲላቦክር ለዛ ነበር። ቀጥሉ። ኖርማል ተረጓሚ ላይ እንደ ተጨማሪ የአቡኪ መጽሐፍ ላይ ድብቅ ብዥታዎች የሚለው መጽሐፍ ላይ እነዚህን የመሳሰሉትና የእስራኤልያትን ወይም ደግሞ በደንብ አድርጎ የሚያብራራ መጽሐፍ አለው። የሌላችሁ በውስጥ መምጣት ትችላላችሁ። ምናልባት መጽሐፉ ያልደረሳችሁ ማለት ነው። ኦኬ እስራኤል መጣች። እስራኤል እግዚአብሔር የእጆች ስራ እጅግ ግሩም ናቸው ስትይ እኮ የእጆች ስራ የሚለው ማን ነው? እንደዚህ እጅ አለው ወይ? እግዚአብሔር እጅ አለው። እግዚአብሔር ዳዊት ነው። ማን ነው? መልስልኝ። ዳዊት ነው። ዳዊት ነው። ማንን እያመሰገነ? እግዚአብሔርን እያመሰገነ። አለቀ። ስለዚህ አንተ እግዚአብሔር እጅ አለው ምናምን እያልክ እዚህ ጋር እንትን አትበል። ምክንያቱም አለው ወይ አለው እግዚአብሔር እጅ። እግዚአብሔር አንተ መልሰላቸው። አንተ ምን ብለህ ነው የመለስክላቸው? አንቺን ልጠይቅሽ፣ እግዚአብሔር እጅ አለው? ኧረ እባክህ እኔ እግዚአብሔር እጅ አለው እያልኩ ሳይሆን እዚህ ጋር ያሳየ ፓርት ላይ ያሳየ ቦታ ላይ ለምን አትመልሽም? አንቺ አለው እጅ አላየሁም። ይቅርታ አንተ አይተህ ሆኖ አለ ያለ ታዲያ እኔ አባባል ነው ማለት ምን አናደደሽ? አባባል አይባልም። መጽሐፍ ቅዱስን አባባል አይባልም። ለማንኛውም ጨርሻለሁ። ሰው እኮ ነው የጻፈው መጽሐፍ ቅዱስን እኮ። ኧረ እባክህ እና ታዲያ አባባል ትላለህ እንዴ? ሰው ማለት ሰው እንደጻፈው አታምኝም እንዴ? እሺ ቆይ ሰው ስትል አልገባኝም። ይበቃቸዋል። እንደዚህ ኖርማል ሰው በቃ በመንፈስ እነዛ ሰዎች ነቢያቶች ምናምን በመንፈስ ቅዱስን የጻፉት በመንፈስ ቅዱስ ተመርተው እንጂ ሰው አትበዝም ብለህ በመንፈስ ቅዱስ ተመርተው ነው የጻፉት ናቸው እኮ ሰዎች በሰው ጣት ነው የተጻፈው። ተርጓሚም ሊያሳስተው ይችላል እኮ ጥቁር ሰው አይደለም። ስለ አባባል ያልከው ነገር ያናደርከኝ
አዳነኝማ አንድ ጥቁር ሰው ላግዘውና ማለት ነው። በመንፈስ ቅዱስ ተመርተው ነው የጻፉት ብለሽ ታምኛለሽ አንቺ? መንፈስ እንትንን ባይብልን በመንፈስ ቅዱስ ተመርተው ነው የጻፉት። ምንድነው? ለምሳሌ በመንፈስ ቅዱስ ተመርቶ የጻፈ አካል በጣም ጥርት ያለ ነገር ነው መጻፍ ያለበት አይደለ? አልገባኝም። ጥርት ያለ ስትል ማለትም ቀለል እናድርገውና ግጭት አይኖረውም በመንፈስ ቅዱስ እንትን ተመርቶ ከተጻፈ ማለት ነው። እና መጽሐፍ ቅዱስ ምኑ ጋር ተጋጨ? ሲጀመር እኔ ልዋይ አይደለም ወደዚህ ነገር እያስገባችሁ ያላችሁት እኮ። የተጋጨበትን ልስጥሻ። አሳየኝ እስኬት አለ አላህ ነው የባይብል ግጭት ላይ ነው። እሺ መጽሐፍ ቅዱስ ይኸውልህ በመንፈስ ነው የተጻፈው። ቆይ በቃ እሺ፣ ለምን ወደ ቅድሙ ጥያቄ አንመለስም? ቆይ እኔ እዚህ ጋር እናወራበታለን። እሺ ያዳን ስራ የእጆቹ ስራ ነው የሚባል ነገር አለ። ገብቷል? ስለዚህ እጅ ነው አንድም ታላሳየሽ ያው የመምህር ዳስታደሰ ሁሉም ቦታ ላይ አለ። አሁን እናንተ እጅ ራስ ይሄ ምናምን የሚባል እናንተ ጋርም አለ። መምህር ሮዳስ ታደሰ ይህንን አብራርተውታል። ሲያብራሩት በቃ እጅ ማለት እጅ እንደሆነ ተናግሯል እኮ። እኛ ጋር እጅ አለ ከተባለ እናንተም ጋር አለ፣ ብዙ ነገር አለ። ስለዚህ ወደዚህ መግባት አልፈልግም። እኛ አይደለም አንተ እኔን የምትጠይቀኝን ነገር እኮ ካንተም አለ። አየህ እኔ የምጠይቅሃለሁ። ስለዚህ አሁን እጅ አለ ይባላል። ቀኝ እጅ ሁለት በቀኝ እጅ ሁለት አለ ይላል። ምንድነው ማለት? ስለዚህ አንተ አለ አይደለምና በመጽሐፉ አውጥቼ ላሳይ፣ በሰዎችም አለ። ስለዚህ እኔ ፕሊስ ማስረጃ እስቲ ሲጀመር ይኸውልህ ወንድሜ እኔ ልዋይ አይደለም የገባሁት ወደ ውይይት ወደዚህ መግባት አልፈልግም። እኔ ላዳምጥ ነው የገባሁት። ማን ያዳነሽ? እሺ በቃ ሁሱ ይመለስና በቃ እኔ እንትን እላለሁ። ጉድ እኮ ነው። ማን ያዳነሽ? አንቺን ማን ያዳነሽ? አንቺ ኢየሱስ ክርስቶስ። እሺ ኢየሱስስ ማን ነው ከሞት ያዳነ? አቤት ከሞት ያዳነው ኢየሱስ ክርስቶስን ማን ነው? ማንም አላደነውም። እሱ ራሱ ፈጣሪ እኮ ነው። ሰው አይደለም እንጂ እንዴት እንትን ይላል? እግዚአብሔር ከሞት አዳነ ይላል። እግዚአብሔር ከሞት አዳነ ይላል ሐዋርያት ሥራ ምዕራፍ 13። ወንድሜ እኔ ልዋይ አይደለም የገባሁትኝ። በቃ ሚታርጊ ትጀምርና ማለት ነው አካሄድ ሳይመቻት ሲቀር ብትወያይ ካልገባሽ ውረጅ። በቃ ታቸው ነው። አንተ ጥያቄ አለሽ? ይግባና ሁሱ ይመለስና ወርደ ትወያይ ካልሰለች ፕሊዝ። እሺ ጥያቄ አለሽ? ያዳነኝ ምንም አልጠይቀው። እኔ ሁሱን ነው የምጠይቀው። ትትና ያለው ይሻለኛል። ሁሱ ሲመጣ ታወሪያለሽ። በቃ እሺ። ጥቁር ሰው ግን አቤት ያ ከኔ ጋር እናውራ ማለት የምታውቀው እውቀት ካለ ማወቅ የምትፈልገው ስለ ክርስትና ግን አንድ ነገር ወንድሜ ላረጋግጠው። ልጁ አላህን ፍሬ አንቺ በቃ አላወራም አልሽው። ጥያቄ ካለሽ ጠይቂ፣ ከሌለሽ በቃ ምታርጊ ነው። አላወራም። እኔ ልጁ ኦርቶዶክስ ከሆነ መጓየት ይችላል። ግን ከዛው ሰላም አለይኩም ፈልጋ ከሆነ ተዋት። ሰው ተላወርካት። እንዴት ናችሁ? አማን ነው? አልሐምዱሊላህ። እንዴት ነው? አለን አልሐምዱሊላህ። ለምን እንደምታስወጡኝ ሞዴሬተሮች አላውቅም። አንድነት ያምርብናል። እሺ ባጭሩ ይሄን ለማለት ፈልጌ ነው። እና ባትሰድቡኝ ደግሞ ጥሩ ነው። እኔ ሙስሊም ወንድማችሁ ነኝ። ኦኬ እኔ ስሰደብም እኔ ላይ ድንበር ሲያልፍ ዝም ማለት አይጠበቅባችሁ። ብትችሉ እንደዛ ነው። መቀጠል እንችላለን። ቀጥል አቡኪ። እሺ አሚር እያወራ ነበረ። ቀጥል ሀቢቢ። ኦኬ አይ ከዚህ ጋር ተያይዞ ግን ለምሳሌ ዘጸአት 33 ከ21 ጀምረን ካየ ነው የሚነሳ ነገር አለ አይደል? አሁን እነሱ ሲያወሩ ከነበሩት ነገር ጋር ተያይዞ ሙሴ ጠይቆ ነበረ ክርስቲያን እግዚአብሔርን ሊያይ ማለት ነው። እግዚአብሔርን ለማየት የጠየቀው ሙሴ ሊትራሊ ነው እንጂ ሜታፎሪክ የሆነ ነገር የለውም። ግን ከዛ በኋላ ሊትራሊ ምኑን አይቶታል? ጀርባውን አይቶታል ሙሴ ዘጸአት 33 ላይ ከ21 ጀምሮ ስናየው። ስለዚህ እግዚአብሔር ምን አለው? ፊትም አለው፣ እጅም አለው፣ ጀርባም አለው በዘጸአት 33 መሰረት ማለት ነው። ምክንያቱም በሰንጣቃዋ አለት ትቆማለህ፣ እስከ ማልፍ ድረስም በእጄ ጋርድሃለሁ፣
ፊቴን አታይም ጀርባዬን ግን ታየዋለህ ብሎታል አይደል? እዚህ ጋር የምንረዳው ሙሴ ሊትራሊ እግዚአብሔርን ለማየት ጠየቀ፣ ፊቱን ማለት ነው። ፊቴን አታይም ማለት እግዚአብሔር። ከዛ በኋላ ምኑን አሳየው? እጁን ጋርዶ በእጁ ጋርዶ እስከሚያልፍ ድረስ ፊቱን አሳየው ማለት ነው። እና እዚህ ላይስ እንዴት ነው የሚረዱት ነገር የሚለውን ለመጠየቅ ነው። አፎ ቀጥል። አይ ጀዛከላ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። በቃ ይሄንን ፖይንት እኮ ዘጋ ነው። ሀሳብ ነው ያስቀመጠው። ለሱ መልስ እኮ እየሰጠሁት ነው። ሀሳብ ነው ያስቀመጠው። አሁን ጥያቄ ጥያቄ መስሎኛል። አይ እሱ አሁን ሀሳቡን ነው ያስቀመጠው። በዚህ ዙሪያ እንወያያለን የምትሉ ከሆነ ሀሳቡ ላይ መልስ እንሰጣለን የምትሉ ከሆነ ባኬን ፎርዝ ዲያሎግ ማድረግ ይቻላል። ግን አይ እኛ ሌላ ፍሬያማ የሆነ ጥያቄ ጠይቁን እያላችሁ ስለሆነ ስለዚህ ከዛ አንጻር ያለውን ነገር ነው የምናወራው በመሰረቱ ማለት ነው። ስለዚህ ከዚህ በፊት ባለፈው አውርተን ነበር ይመስለኛል። ኢየሱስ ክርስቶስ አምላክ መሆኑን አስተምራሉ የሚል መሰረታዊ የሆነ ጥያቄ አውርተናል እኔ እናንተ አይደለም? አምላክ መሆኑን አስተምራሉ ብለህ ታምናለህ አንተ ጥቁር ሰው? ያ አምላክ ነው እንዴ? አምላክ ነው ወይ ሳይሆን አምላክ መሆኑን አስተምራሉ ወይ? ኖ በምድር ላይ የነበር እኮ ማለት ነው የመጣው እኮ እኛን ለማዳን በምንድነው ወይ ሊያሳየን እኮ ነው። መንገድም ሊያሳየን ያንተ ፍልስፍና ነው እንጂ እኮ አምላክ ቢሆን አይመጣም እኮ። እኔን ምሰሉ እያለ ትምህርቱን አልከታተለውም። ምን አይነት ትምህርት ነበር ሲያስተምር የነበረው? ይሄ አንተ ፍልስፍና ነው። አምላክ መሆኑን አስተምራሉ። ትምህርቱን ምንድነው? ትምህርቱ እኮ ጥሩ ሁኑ፣ ኃጢአት አትስሩ እያለ ነው ሲያስተምር የነበረው። በቃ ለማውራት ፈቃደኛ ያልሆነ ሰው ነው። በቃ ሚውት አድርግ፣ ይቅርታ። የመጣውም እኮ እኛን ለማዳን ነው የመጣው እንጂ እኮ ፈጣሪ መሆኑን ሊያሳየን እኮ አይደለም አመጣጡ። እሺ በቃ እሺ። ኤማሁስ አለ ተቸገርን እኮ ላይ። ሰላም ለእናንተ ይሁን። እሺ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? አለን። ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ብለሽ ታምኛለሽ አንቺ? እኔ አንድ ነገር ለመናገር ነው የገባሁት። አዎ አስተምሯል። ግን መጀመሪያ መናገር የምፈልገው ነገር ምንድነው፣ እዚህ ውስጥ እየገባችሁ የምትመልሱ ክርስቲያኖች ማለት ነው፣ ማለት እውቀት ከሌላችሁ ወይም ደግሞ መጽሐፍ ቅዱስ ዝም ብሎ በቀጥታ የሚተረጎም አይደለም። አሁን ለምሳሌ ቅድም ያልከው ነገር አለና አንድምታ አለ እያንዳንዱ ነገር ማለት ነው። እና እኛ እንደፈለገ ልናጣምመው ምናምን አንችልም። ሲቀጥል ደግሞ ከታች ሆነን ብንማር ለምን አስወርዳችኋት? መልሷት አንድ ጊዜ። ትክክል ነገር ነው እየተናገረች የነበረችው። እሷ ደግሞ እንደዛ ብላ የተቃወመችውን ነገር ራሷ እንድትነግረን ያስፈልጋል። ስለዚህ አታስወርዷት፣ መልሷትና ያረመችውን ነገር እሷን ደግሞ ነይ። ኦኬ መልሷት ሞዴሬተሮች። ሀሳቧን መጨረስ ብችል ጥሩ ነበር። ኦኬ እሺ። ጄሲስ ሎርድ የሚለው ምንድን ነው? የራማው ምናምን የሚለው አካውንት ያዳነኝ ማውራት አንዴ እሷን መልሷት አንድ ጊዜ። አቡኪ አካሄዱን እናሳምርሽ። ምክንያቱም እኛም ብንሆን እንደዛ ስለሚሆን እዛ እያወረደች ስለሆነ ስለምፈልገው አላወራም። ችግር የለም። ኮሚኒኬሽን ስታነሺ እኮ ጊዜ ነው። ካልሆነ ሚውት አታንሺ። በቃ ዝም ብለሽ ቁጭ በይ። ሁሱ ሲመጣ አወራለሁ ብለሻል። ከሱ ጋር ታወሪያለሽ። ራሴ ሚውት ላድርገው ብዬ ነው ሚውት ስላላደረጋችሁ። ኦኬ ልጅቷ ትግባ፣ እኛ እንቀጥል። ከታይም አኳያ ያዳነኝ ሁሱ ሲገባ መልስ እናስገባሻለን። የአሁኗ ልጅ የማሁስ የተሻለ እውቀት ካላት እሷ ትግባና ያረመችውን ነገር እኛ እውቀት እንዲኖር እንጂ ልኩኮ አይደለም። ትከሻ መለካከት አንፈልግም። አንዴ ኦኬ እኛ ትክክለኛ አስተምሮ ስለምንፈልግ እንድንማማር ነው እንጂ ትከሻ እንድንለካካ አይደለም። ስለዚህ ትክክል አይደለም ብላ የምትለውን ክርስቲያኖችን ነው የምታርመው። እነሱን ታርም፣ ከዛ ተቀጠል ከኛ ጋር። አይ ካለችም
ኦኬሽ ጥቁር ሰው ተመልሰ ገባ። ያ ገብቻለሁ። ያልጨረስከው ነገር አለ? ቅድም እኮ የተለየ ነገር አልሰጠህን ከአቡኪ ጋር ያ ስለሆነ ለምን ሰው ምን አልከኝ? ኖ ሰው ሳይጨርስ ለምን ታስወርዳላችሁ ነው እንጂ እያልካለሁ። ቆሱን ተውና ከአቡኪ ጋር ያልጨረስከው ነገር አለ? አቡኪ ታወራዋለህ? አይ ጨርሰናል። ውስጥ ለማለት ፈቃደኛ አይደለም። አንድ ጥያቄ ነበረኝ ማለት አንተ የምመልስ ለአቡኪ ማለት ነው። ያ ማለት አላህ ፈጣሪ ነው እና ፍጥረትን የፈጠረ አምላክ ነው ብላችሁ የምታምኑ ከሆነ ማለት ነው ለምንድን ነው እሱ ራሱን ፕሮቴክት ማድረግ አይችልም? ሰው ፕሮቴክት የሚያደርግለት ሰው የሚሰዋለት የምትቀጡለት አላህን የተሳደበ ሞት ይገባዋል፣ ነብያችንን የተሳደበ ሞት ይገባዋል የምትሉት ራሱ መቅጣት አይችልም እንዴ? ኃይል የለውም ማለት ነው? ሰዎች ለምን ህግ አውጥተው ይቀጣሉ? እስልምናን የተወ ለምን ይገደላል? ራሱ ቅጣት መቅጣት አይችልም ማለት ነው? እግዚአብሔርን የሰደበ ይገደላል። ይሄን አታውቅም እንዴ? ሰላም አለይኩም ሁሱ መጣ ይችላል። የፈጠረውን ነፍስ ለምን ሰው ይቀጣለታል ነው የኔ ጥያቄ። በቃ ሰምተህ ሁሱ ይቀጥልልሃል። ጥቁር ሰው ሁሱ ጥያቄውን አይ ቲንክ አድምጠኸዋል። ኢንሻአላህ ቀጥል። አላህን የሰደበ ይገደል ለምን ትላላችሁ ላልከው ማስረጃ ማምጣት አትችልም። አምጣልህ ነበር ትውጫለህ። ማምጣት ትችላለህ? ያ እሱም ተናገረ እኮ ወዳ ያለው እኮ ደገፈኝ እኮ ይገደላል አለ እኮ። አልሰማሁም እንዴ? ደገፈ አላህን የተሳደበ ይገደል የሚል በቁርአንና በሐዲስ ላይ አምጣ። ነብያችንን የተሳደበ መግደል አይቻልም? እሱ እንሄዳለን። አላህን የሰደበ ግደሉልኝ ብሏል። አምላክ ራሱ መግደል አይችልም እያልሽ ነበር አይደል? ከሱን ጀምር። አላህን ነብይንሳ ይኸውልህ አላህን ነብይ ነው አይደል የገለጠው? ነብዩ ከገለጠው ያለ ሁለቱም አምጣ። ያው ትልቁ ላይ ነው ክፈት። ችግር የለም። ያላ ሃይማኖትን የካደ አይገደልም? አልጠየቅንህም። አላህና መልክተኛውን የተሳደበ ግደሉ ይላል የሚል ከቁርአንና ከሐዲስ አምጣ። ያው ነው የተያያዘ እኮ ነው። ሃይማኖት ካድክ ማለት አላህን ካድክ ማለት ነው። አላህና ነብዩን ስደቡ ያለ ይገደል የሰደበ ይገደል የሚል ቃል አምጣልን ላሳየን። ይሄው እየገደሉ እኮ ነው እኮ አስተማሪዎቻችሁ እያስተማሩ የተጻፈ አሳየን። በቁርአንና በሐዲስ ላይ አላህና ነብዩን የሰደበ ይገደል የሚል ቃል አሳየን። እንደ ጎረቤትህን ገላግለው ይሌለ እንደ ክርስቲያን ወይ እንትን ከሆነ ጁሽ ከሆነ ከፍተህ አሳይ። ወሬ አይደለም። አሳያለሁ። ፊው ሚኒት ክፈት። ያላ ሂድ ጎግል ላይ ፈልግ። አላህን የሰደበ ገደለት የሚላለው ላ የለም። እግዚአብሔርን የሰደበ ግን ይገደል ይላል መጽሐፍ። ማን ነው መጽሐፍ ቅዱስ ቃል በቃል አንድ አበከር ክፈትላቸው ይመቻል። አውሱ ችግር የለም። እግዚአብሔር የሰደቡኝን ግደሉልኝ ያለው እግዚአብሔር ነው። እኔን የሰደበ ግደሉት ብሏል እግዚአብሔር። ያው የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል መጽሐፍ ቅዱስ። ስለዚህ አንተ አምላክ ነው ግደሉልኝ ከሰደቡኝ ያለው። አላህ ሱብሓነሁ ወተዓላ እኔን የሰደበ ግደሉልኝ አላለም በፍጹም። እንደውም ወደ ንስሐ ጥሩት ነው ያለው። እውነተኛ አምላክ ነውና ሰው ሊሳሳት ሊሰድብ ይችላል። ወደ ንስሐ ጥሩት። ይሄ ሰው ንስሐ ያድርግ እኔን ስላላወቀ ነውና እኔን አሳውቁት ነው ያለው አላህ። ገብቶሃል? ከየትም ሊያመጣ አይችልም። አወከር ቀጥሉ ኢንሻአላህ። እንዴት ነው እሱ ተሻለ ወይስ? እየተሻለ ነው አልሐምዱሊላህ። አልሐምዱሊላህ። ያዳነኝ የምትል አንድ ልጅ ነበረች ሁሱ ካልመጣ ስትል ስለነበር ያው ጥያቄ ካለሽ አንድ ጠይቂ ሁሱን። ያዳነኝ ይቅርታ አለሽ? አይ መጨረሻ ላይ ነው የምጠይቀው፣ አሁን አይደለም። እሱ ያውቃል። መጨረሻ ጠይቀሃለሁ የምጠይቀዋለኝ ስላልኩት መጨረሻ ነው የምጠይቀው ስወጣ። አሁን ማዳመጥ እፈልጋለሁ። አዳምጥ። አስተምረው ብከር ደስ ባለ ጊዜ መጠየቅ ትችላለች። ያማ ዋስል ባረከላሁ እንትን ሲል ትቀጥያለሽ ማለት ነው። እሺ ጥቁር ሰው እንትን አረክልን አገኘህ ማስረጃውን ታመጣልን ዘንድ
በመሰረቱ ጥያቄውን ራሱ ስንመለከተው አምላክ ካለ ለምን ትቀጣላችሁ አይነት ጥያቄ፣ ለምን ራሱ አይከላከልም አይነት ጥያቄ ነው። እና በመሰረቱ ይህንን ስንሄድ ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል ይላል። እና ምን ማለት ነው የእግዚአብሔርን ስም የሚሳደብ ፈጽሞ ይገደል ማለት ብንል እንግዲህ ምን ብላችሁ መልስ ልሰጡን ወገኖቻችን? አስቸጋሪ ነው። እሺ ኤቢዩ የድንግል ማርያም ልጅ የሚል ጥያቄ ካለ መቀጠል ትችላለህ። ካልሆነ ደግሞ እኛ እናወራለን ማለት ነው። ነገረ ክርስቶስ ላይ ነው የምናወራው፣ ፍሬያማ የሆነ ነገር። ግን መጀመሪያ ጥያቄ ካለ መጠየቅ ትችላለህ ወገናችን። የጥቁር ሰው ስትመለስ አሳውቀን። አዲስ ነገር ጽፎ ካልሆነ ማለት መቼም በእኛ ላይ አይመጣም። ጽፈህ ምናምን ማድረግ ትችላለህ። ጥቁር ሰው አለ ደግሞ እኮ የሚገርም አይደለም። የእግዚአብሔርን ስም የሚገርማን ነው የሰደበ ይገደል ይቅርና ከክርስቲያን ውጪ ያለን እምነት የሚሰብክ ራሱ እኮ ይገደላል። እነሱ ዝም ብለው ያው መጽሐፋቸውንም እምነታቸውን ስለማያውቁት ነው እንጂ ያ እንደዛ ነው። አረ ግን ሊብሮ ካነሳው ጋር ክርስትናን ራሱ የሰበከ ከአይሁድ ውጪ የሰበከ ከአይሁድ እምነት ውጪ የሰበከ ነብይ ህልም አላሚ ራሱ ይገደል ተብሏል አይደል እንዴ? ካየነው ሊትራሊ ባይሆንም ዘዳግም 13 ላይ አለ አይደል? እናንተ ከምታውቁት አምላክ ውጪ ሲል ያው እናንተ ብሎ የሚጠራቸው አይሁዶችን ነው። መቼም ያው አይሁዶች የማያውቁት አምላክ ከሆነ ሌላ ሃይማኖት ነው ኦብቪየስሊ። ያ ሌላ ሃይማኖት ክርስትናን ሰብኳል የሚሉትን ክርስቶስን ራሱ ክርስትናን የሚሰብክ ራሱ ይገደል ብሏል ብሎ ኪዳን ላይ ቁማር ነው የሚሆነው። ራሱ እንዴት እንደሆነ ግራ ነው የሚገባው። አዎ አንድ ጥያቄ እስልምና ላይ ለመንቀፍ ስትመጡ ግራና ቀኝ መጀመሪያ ብታዩ ጥሩ ነው። እኔ ጋር ምን አለ ለእስልምና ላይ የምትተቹት ነገር እናንተ ጋራ ኖሮ ከዛ ያለዛ ነገር ራሱ ኖሃው ሳይኖር ወይም እውቀቱ ሳይኖራችሁ ሲቀር በጣም ቢግ ሼም። እኔው ጥያቄ ካለ ሁሱም አለ ፈታ መጠየቅ ትችላላችሁ፣ እስልምና ላይ መጠየቅ ትችላላችሁ ክርስቲያኖች። ጥቁር ሰው በቃ ቦታ ልቀቅሺ፣ ሌላ ሰው ይግባ። አቡ የድንግል ማርያም ሰላም ለእናንተ ይሁን። ሰላም ላንቺም ይሁን። እንዴት ነሽ? እግዚአብሔር ይመስገን። አንዴ አጠገቤ ማዳሜ ስላለች ነው ትንሽ ደቂቃ። ችግር የለም። እሺ እንደዛ ከሆነ ችግር የለም። ኦኬ እሺ። ነጥብ ጥያቄ እያነሳን ስለነበረ ነገረ ክርስቶስ ላይ አለህ ዶት የሚለው አካውንት ኦኬ። ዴቭ የሚለው አካውንት አለ አለውኛ። በበኩሌ እንዴት ናችሁልኝ? ሰላም ለእናንተ ይሁን ብያለሁ። አለን። ሰላም ነህ? እንዴት ነህ? አለውኛ አለን አልሐምዱሊላህ። ከጠዋት ጀምሮ አንድ ጥያቄ እየጠየቅን ነበረ። ኢየሱስ ክርስቶስ አምላክ መሆኑን እዚህ ምድር ላይ መጥቶ አስተምሯል? ክርስቶስ ኢየሱስ አምላክ መሆኑን እዚህ ምድር ወርዶ አስተምሯል ወይ? አዎ በሚገባ እንጂ። ኦኬ የቱ ጋር ነው ያስተማረው አምላክ ነኝ ብሎ? በጣም አሪፍ አምላክ ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ኦኬ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ። የጌታና የአምላክ ልዩነት ልትነግረኝ ትችላለህ? አላህ ጌታ ነኝ ሲል ምን ማለቱ ነው? እሱን አልጠየቅኩህም ከይቅርታ ጋር ማለት ነው። በመሰረቱ ማለት ነው። ስለዚህ ጌታ ነኝ ሲል ነው ለምሳሌ ወደዛ ብንሄድ ስለዚህ ጌታና አምላክ ልዩነት የላቸውም። ቆይ አላህ Subhanahu Wa Ta'ala ጌታ ነኝ ሲል ምንድነው ያለው ሳይሆን ጥያቄው ስለ ኢየሱስ ክርስቶስ እያወራ ነው። ኢየሱስ አምላክ ነኝ ብሎ አስተምሯል አልከን። ማስረጃ ስጠን ስንለው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 አመጣ። እዛ ጋር ኢየሱስ አምላክ ነኝ ይላል ወይ አለ። እሱም መልሰልን። አዎ ክርስቶስ ኢየሱስ እኔ ጌታ ነኝ መልካም ትላላችሁ አለ።
ስለዚህ እኔ ጌታ ክርስቶስ ነኝ ወይ ጌታ ለማለት አስጨርሰኛ አድብጠኛ ፌል አትቁም። ጌታ ነኝ ማለት ጥያቄው ጌታ ነኝ ማለት ቃል በቃል ምን ማለት ነው ማለት ነው? አምላክ ማለት ነው። እሱ ይሄንን አለ ማለት ደግሞ ክፉ ማለት ነው። መልካም ትላላችሁ ብሏል። ምንድነው ያንተ ሐሳብ? ኦኬ በጣም ጥሩ። ጌታ ማለት አምላክ ማለት ነው። ጌታ ማለት አዎ። ስለዚህ ይሄን ደሴም ወይ እንደሄድኩልህ አላህ ጌታ ነኝ ሲል ጌታ አይደለም ማለት ነው፣ አምላክ አይደለም ማለት ነው። ወደ አላህ ብለህ አትሂድ። እዚህ ላይ ጨርስ መጀመሪያ። ለምንድን ነው? እሺ ኦኬ እኮ እዚህ ላይ ጨርስ። ኦኬ እሺ፣ አንተ ታውቃለህ፣ ስለ እስልምና ታውቃለህ? አላህ ጌታ ነኝ ሲል የሚጠቀመው የአረብኛ ቃል ምን የሚል ነው? የአረብኛ ቃል እኔ ምን አገባኝ? አማርኛ ተተርጉሞ የተለየለ እንዴ? ኦኬ ስለዚህ ከይቅርታ ጋር ይሄ ማለት ነው አማርኛ ከይቅርታ ጋር ይኸው ምን አገባኝ ምናምን የሚሉ ይሄ የወረደ የመንደሬ ምናምን ቃላቶች እዚህ ሙስሊሞች ጋር አትጠቀም ከይቅርታ ጋር። ኦኬ ወደ አሁኑ ጥቅስ እንመለስና ለዛ ነው አታውቀውም። ወደ አሁኑ ጥቅስ እንመለስና ሙስሊሞቹ አረብኛው እኮ አያውቁትም። እሺ ቀጥል። ወደ አሁኑ ጥቅስ እንመለስና ማርያም ኢየሱስ ክርስቶስ ያው ሞቶ ከዛ በኋላ ከሞተ በኋላ ከዛ ሲነሳ እዛ የነበረውን የጋርደኑን ጠባቂ ጌታዬ ብላ ጠርታው ነበር አላለች? አልጠራቸውም። የመጀመሪያው ተመልሶልሃል። ክርስቶስ ጌታ ነው አልተመለሰ። አልጠየቅኩም። ጌታ የሚል ጥያቄ አልጠየቅኩም። እኔ የጠየቅኩ ኢየሱስ አምላክ ነው ወይ የሚል ጥያቄ ነው የጠየቅኩ። ስለዚህ ጌታ የሚለው ቃል አምላክ መሆኑን ይሄንን ካመንክልኝ ወደዛ እንሂድ። አይደለም፣ አያሳይም። በባይብል ጌታ የሚለው ቃል አምላክ መሆኑን አያሳይም። ጌታ ሁለት ትርጓሜ ያለው። አዲስ ኪዳን ኪሮስ ተብሎ የተተረጎመው ኪሮስ አይደለም። እንደሆነ ደግሞ ላሳየኔ በደንብ ላስተምራ። አይደለም ቆይ እዚህ ጋር ጌታ የሚለው ቃል አምላክ ነው ቃል በባይብል። ኧረ እባክህ አንዴ አድርገኝና ላሳይ። ኧረ ቆይ አንዴ ጌታ የሚለው ቃል አምላክነትን ያሳያል ብለሃል። ባይብል ላይ ጌታ የሚለው ቃል አምላክነትን ነው የሚያሳየው ወይስ ከአምላክነት ውጭ ያለን ሌላም ነገር ሊያሳይ ይችላል? ጥሩ ጥያቄ። ክርስቶስ ጌታ ነኝ ብሏል። ሌሎቹ ደግሞ አሁን አንተ ያልከው ነገር በማንም ጌታ ብለው ሊጠሯቸው ይችላል። የክርስቶስ ጌትነት ግን ኦንቶሎጂካሊ ወደ ያህዌ ነው የሚተረጎመው። ይሄ አይደለም የምትለኝ ከሆነ ሞግተኝ በፈለግከው። እሱንም አሁንም አልጠየቅኩም። ጌታ የሚለው ቃል አምላክ ማለት ነው ወይስ ጌታ የሚለው ቃል ከአምላክነት ውጭ ትርጓሜ ያለው? አቡበክር ያልሰማኸኝም ማለት ነው። በደንብ አድምጠኝ። በአዲስ ኪዳን በግሪክ ጥያቄ የተጻፈው ጌታ የሚለው ኪሮስ ይለዋል። ኪሮስ ማለት ወደ ሂብሩ ይዘኸው ስትሄድ ምን ማለት ነው? ያህዌ ወይም በእንግሊዝኛ ደግሞ ካፒታል ሌተር። ትልቁ ላይ ነው ያለው። ትልቁ ላይ ነው ያለው ኪሮስ ይላል ነው ያልከን አይደለ? እኔ ግሪክ እንደዚህ ሲጣመም አይቼ አላውቅም በህይወቴ። አሳየን እስቲ ኪሮስ ያለበት። ፖለቲካ አትስራ፣ በደንብ ግሪክ አስተምርሃለሁ ከፈለግ። ኦኬ እኮ ታነብልናለህ። ኪሮስ የሚለውን አሳየን እስቲ ዮሐንስ ወንጌል ምዕራፍ 13 በአዲስ ኪዳን ኪሮስ። አድምጠኝ አባቴ፣ ኪሮስ ይላል ብለሃል። አሳየን በስነ ስርዓት ካወራ። በፖለቲካ ከሆነ አትችለኝም። በፖለቲካ ከሆነ አንገበግብሃለሁ። እሺ ተረጋጋ፣ በደንብ አሳያለሁ። ኧረ ክፈተው። ቆይ ኪሮስ ይላል ብለሃል። አዳምጣችኋላ? ኪሮስ ይላል። እኛ ኪሮስ የምናውቀው የኪሮስ አደባባይ ነው እዚህ። ኪሮስ የሚለውን አሳየን ከፍተህ እስቲ። ለምን እኔ አልከፍትልም? የግሪክ መጽሐፍ ስላለ እዚህ ማለት ነው። እስልምና በፖለቲካና በውሸት ነው የሚቆመው። ፖለቲካ አንድ ጥያቄ አለኝ ከይቅርታ ጋር። ቆይ ተረጋጉ። ቆይ በቃ ሊያብዱ ነው። ቆይ ተረጋጋ፣ እንዳታስወርደኝ። ማንም አያስወርደኝ። እንደዚህ የማውረጃው ምልክት ተሳስታችሁ እንዳነኩት። እሺ ኪሮስ የሚለውን የግሪክ ቃል ዛሬ ካሳየህን እንግዲህ እኔ ደልቼ ነው የምወጣው ቲክቶክ። በህይወቴ እንደዚህ አይነት የስንት ዓመት ስለ ግሪክ ስንት ነገር ፍጥነት ቶሎ በል። ኪሮስ የሚለውን ብቻ ከፍተህ ብቻ ማምጣት። ላዙርልህ ካሜራ ቶሎ በል። ወላሂ ፊደል ነው ማስቆጠረው ዛሬ ግሪክ። ክፈት፣ የግሪክ መጽሐፍ ክፈት። ሚዩት እንዳታደርገኝ፣ ሚዩት አታርገኝ። ኧረ እኔ አላረኩም። አታርግ፣ በቃ ሚዩት አርግ። ላስተምርህ፣ ሚዩት አርግ። ልብ ብላችሁ አድምጡ። ክርስቶስ በነገራችን ላይ ብዙ ጌቶች የተባሉ አሉ። ክርስቶስ ግን ምን ብሏል? በራሱ አንደበት ጌታ ነኝ ብሏል። መልካም ትላላችሁ ብሏል። ክርስቶስ ጌታ አለማለት ክፉ አለማለት ነው። ክፉ ማለት ነው። ምክንያቱም ጌታ ነኝ ስትሉ መልካም ትላላችሁ። ላሳየህ ነው ግሪኩን በደንብ። የግሪኩን ክፈተው።
ይሄን ነገር ስለዚህ ሪከርድ አድርጉ። ክርስቶስ ወንድማችን አምላክ ለምንድን ነው አለማለት አታዳምጠው? ከፍቶን ይሄ እንግዲህ ልታድነው ነው። አንዱ ሞተር ክርስቶስ ቶሎ በል ኧረ ግሪኩን ክፈተው። ሌላ ወሬ አታውራ። አይዞህ ክርስቶስ ጌታ ግሪኩን ብሏል ክፈተው። አይደል? ግሪኩን ክፈተው ከይቅርታ ጋር አትፍራ። እስላም ቅን እስላሞች ተመልከቱ። እኔ ሚውት የሚታላረኩ እያደረገኝ ማለት ነው። ይኸው መረጃ አውጥቼልሃለሁ። ሚውት አታርጉኝ። ግሪኩን ክፈተው ከይቅርታ እሺ ጋር እሺ በአው ኦኬ። ግሪኩን ኦኬ ክፈተው። ሚውት አታርገኝ፣ አታፍነኝ። እሺ ክርስቶስ አምላክ ግሪኩን እንደሆነ ክፈተው። ጌታ እንደሆነ በደንብ ግሪኩን አሳያቸዋለሁ። ይሄ ክፈተው። ክርስቶስ ወላሂ አይከፍተው። ግሪኩን ክፈተው። እከፍትልሃለሁኝ። ይኸው ስራ እኮ እከፍትልሃለሁ አይደለም ግሪክ ልክፈት ብለህ ነው ያወጣኸው። ኦኬ የከፈትከው ይሄ ክፈት፣ ቶሎ በል ግሪኩን ክፈትና ኪሮስ የሚለውን ቃል አሳየን። ኦኬ ይሄ ምንድን ነው የሚለው? ክሪዮስ አላረኩም። ምንድን ነው የሚለው? ምንድን ነው የሚለው? ምንድን ነው የሚለው? ሚውት አታርገኝ ፕሊዝ። እኔ አላረኩም። ኧረ ሚውት አታርጉት አንዴ። አትፍራ፣ አትደንግጥ፣ ወገቤን ምናምን አትበል፣ አትፈር። ራስህን ሚውት እያደረግህ ሚውት አታርግ። ጋር ነው የገጠምኩህ። ኦኬ ምንድን ነው የሚለው? ምንድን ነው የሚለው? አንተ ነህ ምንድን ነው የሚለው? አንብብ። ኪሪዮስ ምንድን ነው ያልኩት? ምን ኪሮስ ይላል? እሺ ኪሪዮስ በደንብ እዩ፣ ላሳያችሁ። ምን ማለት ነው? ካፒታል ሌተር ኪሮስ ነው የሚለው ወይስ ኩሪዮስ ነው የሚባለው? ኤል ነው ሎርድ። አረ አንተ ሰው ተው። ኩሪዮስ ነው የሚለው ኪሪዮስ ነው የሚለው? ፖለቲካ ሲሰራ በደንብ ተመልከቱት። ፊታችን አትቆምም። ስለዚህ ጠይቀኝ። ሂድ። በቃ ታብ አድርግ። ግሪክ አትጥቀሱ ክርስቲያኖች፣ በመሰረቱ ማለት ነው። ኑሃው የላችሁም የግሪክ ኑሃ። ኪሮስ ይላል ብሎ ኪሪዮስ የሚለውን የግሪክ ቃል አምጥቶ ይሞግተናል እኛ ጋር። ኧረ አላህን ፍሩ። እኛ ሙስሊሞች በተቻለ መጠን ግሪክም የተወሰነ እናነባለን፣ ዕብራይስጥም የተወሰነ እናነባለን። እንደናንተ እኮ አይደለንም። አማርኛ የተሰጠንም ብቻ ይዘን እኛ አንልም። ኦኬ የራማው ልዑል አንዴ ላውራ አባ አንዴ ጥያቄ ካለው እሺ ጥያቄ ነው አንዴ የራማ አንድ ደቂቃማ እሰትዮ አጠገቤ ስላለች አንደኛ በጭቅጭቅ አይደለም ጥያቄ የሚጠየቀው። ሲያስረዳቸው አንተ ማዳመጥ አለብህ። ያ ሰው ደግሞ አንተ ስታስረዳ ማዳመጥ አለበት። ከይቅርታ ጋር በቃ እንትን አታርጉሽ። እኛ ብዙ ማን ለማረዳት ነው። እኔ አባ አንዴ ጥያቄ ልጠይቅ ነው። ጥያቄሽን ብቻ ጠይቂ። ያለበዚያ እኛ ማን ሊጠይቅ እንደሚመጣ ማን ሊሞግት እንደሚመጣ ማን ለምን እንደመጣ እናውቃለን ከይቅርታ ጋር። ስለዚህ ጥያቄ ልጠይቅህ። ጥያቄ በጥያቄ ላይ እንዳትመልስልኝ። ጥያቄን ቀጥተኛ ነው እንድትመልስልኝ የምፈልገው። ትጠይቂ ከይቅርታ ጋር ውሻ አላህ ነው የፈጠረው አልፈጠረውም? አላህ ከፈጠረው ደግሞ ለምንድን ነው ውሻ የነካው ነገር ልክ እንደ ምንድን ነው የምትቆጥሩት? ለምንድን ነው ውሻን የምትጸየፉት? ማስረጃ። እኛ ውሻ የነካውን ነገር ልክ እንደምን እንደምንቆጥረው ማስረጃ ስጭን። ከየት ነው ያመጣሽው? እናስተምራቸው። አቡኪ ኢብራሂም እግዚአብሔር ይመስገን አልታመምኩም፣ በክርስቶስ የዳንኩ ነኝ። አብሽር ከእኔ ጋር አውሪ አንዴ። እሱን ከየት ነው ያመጣሽው? ማስረጃውን ሰጭናለሽ? እኔ ሙስሊም ጋር ነው የምኖረው። አሁንም ከሙስሊም ጋር ነው የሚያደግኩት። አንድ አስጨርሰኝ። ሙስሊም የነካው ያኔ ውሻ የነካው ወይም 7 ጊዜ በውሃ ተፈትኮ መታጠብ አለበት ወይም መደፋት አለበት። ኢቭን በርበሬውን ላይ የሚደፋሉ ውሻ የነካው ማለት ነው። እንደዛ የሚል ነገር የለም። ለዛ ነው እኮ ማስረጃ ያልኩሽ። ለምንድን ነው ማስረጃ የምትጠይቂው? መጀመሪያ ላይ ያመጣሽው ነገር ስተቱ መሆኑን እንድትረጂ ነው። እኛ አንቺን ለማሸማቀቅ ሌላ ነገር ያለ ማስረጃ ስንጠይቅ ላለማስረዳት ምናምን የሆነ ነገር ለማድረግ ምናምን ሳይሆን የመጣው ነገር ዝም ብሎ ክርስቶስን ውሸት አይደለም ውሸት እያላችሁ እዚህ ጋር ደግሞ ኮሜንት የምትጽፉት የምትሳደቡት ረጋ ብሎ በማስረጃ ነው እንዲያስረዳ የምፈልገው። ያላወቁትን ማወቅ መብቴን አይደል አባ? ታያቸው ኮሜንቶችን፣ ችግር የለውም ከኔ ጋር ብቻ አውሪ ምልሽ። ለዛ ነው መጀመሪያ ኮሜንቶች ወሌላ ኢልሃም ሙስሊም ሆኖ ስለ ውሻ ልታስተምረኝ ትችላለህ? ልትነግረኝ ትችላለህ ስለ ውሻ? አዎ ላስተምርሽ ነው ከይቅርታ ጋር። ታች ኮሜንቶች ሙስሊሞች አይሳደቡም በእርግጠኝነት ማለት ነው። ክርስቲያን አይሳደብም። ስለ ክርስትና የሚያውቅ ማንም አይሳደብም። እሺ ከይቅርታ ጋር እንትን ወይ ልልቀቅልሽና የምታወሪ ከሆነ አውሪ፣ ወይ ከጠየቅሽ ደግሞ ፍቀጂልኝ ልመልስ እኔ። ኦኬ አስረዳኝ ስለ ውሻ እኮ ፈቀድሽልኝ ላውራ ልመልስ እኔ? አዎ አውራ። እሺ በመሃል እንዳገቢ ማለት ነው። በመጀመሪያ ደረጃ ይሄ ፕሪሳፖርድ አንደርስታንዲንግ ነው። አይምሯችሁ ላይ የገነባችሁት ነገር ነው።
እኛ አላህ Subhanahu Wa Ta'ala የፈጠረው ፍጡር በሙሉ ማንኛውም ፍጡር አላህ የፈጠረው ማንኛውም ፍጡር የተከበረ ነው። ማንኛውም ፍጡር ማለት ነው። ከነዛ መካከል ኤክሴፕሽን ተደርገው ይመጡ ነገራቶች ይኖሩ ይችላሉ። ኢቭን ኢፍ ውሻ ራሱ ኤክሴፕሽን ተደርጎ አልመጣም። ስለዚህ ስለ ውሻ ምንድነው እናንተ ሙስሊሞች የምታስተምሩት ከተባለ በመሰረቱ ውሻ ነጃሳ ነው የሚል አስተምሮኛ ሙስሊሞች የለም። እሺ ምንድነው ያላችሁ እናንተ ከተባለ እኛ ግን የምንለው የውሻ ለሃጩ ወይም ደግሞ ፊት ለፊት በአፉ ፓርቲ ያለው አካል ነጃሳ ነው። ከየት አመጣችሁት? አረ ተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘመኑ ሳይንቲስቶች ያረጋግጡልን። የውሻ የፊት ለፊት ክፍሉ ወይም ደግሞ ልጋጉ ወይም ደግሞ ለሃጭ ብለን የምንጠራው ነገር ከፍተኛ የሆነ በሽታ ያመጣል። ስለዚህ ከዛ አንፃር ያንን ከመጠንቀቅ አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጀዐሉ አኺረሁ ቢቱራብ ወይ ወዕፉሩ አኺረሁ ቢቱራብ በሚል በሐዲስ ደረጃ መጨረሻውን በአፈር ጠቡት፣ እንደዚህ ጊዜ ደጋግማችሁ በደንብ ጠቡት ብሎ ያመጡ። ውሻን ማንም ይጸየፍ የለ። በሐዲታችን ላይ ማለት በሐዲታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ዝሙት ምሰራ የነበረች ሴት ለአንድ ውሻ አስተውሉ እንግዲህ ይሄንን የትም አታገኙትም። ለአንድ ውሻ በጫማዋ ውሃ አርጋ ስላጠጣች አላህ ሙሉ ወንጀሏን ይቅር ብሎ ጀነት አስገብቷታል። ውሻ ይሄ ነው እንግዲህ ሃይማኖታችን የሚያስተምረው። አንድ ውሻ ተርቦ ተጠምቶ ለዛ ውሻ በጫማዋ ወስዳ ውሃ አጠጣችው። በዛ ምክንያት አላህ Subhanahu Wa Ta'ala ጀነት አስገባት ነው። በቁርአናችን ላይ ሱረቱል ካህፍ ላይ ይሄ የተከበረው ቃል ላይ ሱረቱል ካህፍ ላይ እነዛ የካህፍ ሰዎች እነዛ ካህፍ የምንላቸው ምኖች ናቸው? የዋሻ ሰዎች ማለት ነው። አላህ Subhanahu Wa Ta'ala በጣም ያከበራቸው ያላቃቸው በነብዩ ዒሳ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበረው ዘመን የነበሩ ሰዎች ከነርሱ ጋር አንዱ ውሻ ነበር። አላህ ያንን ይተርክልን። ስለዚህ እኛ ሙስሊሞች ውሻን እንደዚህ ነው፣ እኛ እንደዛ አንልም። ውሻ ነጃሳ ነው ነጃሳው እንደዚህ ፓርቱ ነው። አይ ውሻ ብቻ ነው ወይ ከተባለ አይደለም፣ ሰውም ጭምር ነው። ለምሳሌ የሰው ልጅ ሙሉ ጽዳጁ ነጃሳ ነው እና ያንን ነው የምናስተምረው። ፕሪንሲፕል አንደርስታንዲንግ ነው። ማስረጃ አድርጌ ያልኩሽ እኔም መጀመሪያ ማስረጃ አምጪ ያልኩትም አንቺን ለማጨናነቅ ወይ የሆነ ነገር ላስጨንቅሽ ወይ በድቤት መንፈስ እንድትገቢ ሳይሆን ይሄ ነገር ያሌለ መሆኑን እንድታቂ ነው። አይ እንደው አወከር እኮ ይሄ የምትለው ነገር ትክክል አይደለም፣ ከአጠገቤ አንድ አብደላ የሚባል ግለሰብ እንደዚህ ያደርጋል ቢባል ነው። እኛ ስለ አብደላ አይደለም የምናወራው፣ ስለ አብደላ ስለ ምናምን አይደለም የምናወራው፣ ስለ ዲን ነው፣ ስለ ሃይማኖት ነው፣ ስለ ቁርአን ስለ ሐዲስ ነው የምናወራው። ስለዚህ ከቁርአንና ከሐዲስ አንፃር ውሻ የፊት ለፊት ያፉ ክፍል ነጃሳ ነው ብለን እናምናለን። ስለዚህ ከዛ አንፃርም ቤታችን ላይ በሚኖር ውሻ ደግሞ በባህሪው ደግሞ ምን አለው? ሰው ላይ የመተሻሸት አቅም አለው። ሁለት እንስሳቶች አሉ፣ ውሻና ድመት በሳይንሱ ዓለም እንደሚነገረው ሰው ጋር በጣም ይተሻሻሉ። ስለዚህ ነብዩ ምን አደረጉ? ድመትን አስመልክቶ ኢነሁም የጠዋፊና አለይኩም አሉ፣ በእናንተ ከሚዞሩት መካከል ናቸው፣ በጣም ይዞራሉ፣ እናንተ ጋር ይመጣሉ፣ ምናምን ችግር የለውም ብለው አስቀመጡ። ኢቭን ኢፍ እነሱ ራሱ እንትናቸው ምንድነው የሚባለው ጽዳጃቸው ነጃሳ እንደሆነ ማለት ነው። ውሻ ደግሞ ያ ከፊት ለፊት የሚመጣው ልጋጉ ነጃሳ ነው ብለው አስቀመጡልን ማለት ነው። አሁን ገባሽ ወገናችን? ሚተሽን ታነሻለሽ ይመስለኛል። ቅድም ማዳም አጠገቧ እንዳለች ተናግራ መጠየቅ እችላለሁ? ከይቅርታ ጋር ሰላም ናችሁ? አልሐምዱሊላህ። እንኳን ደህና መጣሽ። እሺ ማዳም አጠገቤ ናት እያለች ስለነበረ ምናልባት አቡኪ ሰምታህ ብቻ ሊሆን ይችላል እና ሲመቻት እንትን ትላለች። ችግር የለም። እሺ ወንድማችን፣ እኔ ጥያቄን መጠየቅ እችላለሁ? እኔም ጥያቄ አለኝ እስልምና ላይና በደንብ እንድታስረዳኝ እፈልጋለሁ። እሺ ኢብሮ ቪዲዮ ለቋል። ኢብሮ የለቀቀውን ቪዲዮ ተመልከቱ፣ ፎሎም አድርጉት። ኢብራሂምን በደንብ አይ ቲንክ ትጠቀሙበታላችሁ ብዬ አስባለሁ። ሁለቱንም ኢብራሂሞች ፎሎ አድርጓቸው። ኡኽቲ ፊላ እሷንም ፎሎ አድርጓት። ያው ብዙ ጊዜ በተለይ ሪከርዶች ምናምን ሪከርድ የሚሰሩ አካላቶች ሪከርድ የሚያደርጉ አካላቶች ብዙ ጊዜ በተለይ እንደ ሙስሊም ማህበረሰብ ማለት እንደዚህ እንደ ቲክቶኩ ማለት ነው ብዙ እንትን አልተሰጣቸውም ብዬ ነው ማምነው። የሆነ እንትን ምንድነው የሚባለው
የሆነ ቦታ ነገር ሰጥቷቸዋል ብዬ አላምንም። ጀስት ፎሎ አድርጓቸው ምናምን የሚለቋቸው ቪዲዮዎች ያው አብዛኛው ሰው የሚያስተምረውን አስተምሩ ሪከርድ አድርገው እነሱ ነው የሚለቁት። ብዙ ኢንፎርሜሽኖችን ኢቨን እኛ ራሱ ኢንፎርሜሽኖችን እኔ የዲቤት ኢንፎርሜሽን ብዙ ጊዜ ሪከርድ ከሚያደርጉ ሰዎች ነው ማየው። ያው አይገጥመንም ብዙ ጊዜ ዲቤቱ ምናምን ምን ተደረገ፣ ምን ሆነ፣ ምን ተፈጠረ፣ ክርስቲያኖች ምን አሉ ምናምን የሚለውን ከነሱ ስለምናቅ ኢንሻአላህ እንትን ሪከርድ ምናምን የሚያደርጉትን በደንብ ፎሎ አድርጓቸው። እነሱ አሚርን ፎሎ አድርጉት። ጃስሚንን ቅድም ስታወራ እየሰማት ነበረ። ፎሎ አድርጓትና ኢንሻአላህ ያው የምትማሩባቸውን ሰዎች ፎሎ አድርጉ ብዬ መናገር ብዙም ባልወድም ግን የምትማሩባቸውን ሰዎች ራሳችሁ ታውቃላችሁ። ለምሳሌ ማንን ነው መማረው? እንግዲህ ለራስ ስትል ጣፍጥ ነው አይደል ለጨው የተባለው እና ኢንሻአላህ እንደዛ አድርጉ ለማለት ነው። የምታወሩት ነገር ካለ መቀጠል ትችላላችሁ፣ ካልሆነ ተጠይቅ እንትና ይብሮ ዋሪሳ ነው ወረካት አንዴ ኦኬ። እሺ እንዴት ናችሁ ይብሮ? ሰላም አቡኪ፣ ሁላችሁም ሰላም ብያለሁ። አልሐምዱሊላህ እንትን አንድ ጊዜ ማስታወቂያ ለስራ ጀዛከላህ አቡኪ። ያው መስጂድ ሄድ ስለሆነ በዛ ነው። እሺ እንትን ኡስታዝ ኢብኑ ሙነወርን እንትን በለው አካውንቱ ለዛ ነው። አይ እኔ ቪዲዮ ለቅቅ ያለው አሁን በሱ አሁን ቪዲዮ ለቅቅ ያለው ሁላችሁም ግቡና ቪዲዮ የለቀኩት ላይ ሁላችሁም ኡስታዝ ኢብኑ ሙነወር ባለፈው የተለቀቀው ቪዲዮ በአጠቃላይ ማን ነው እንትን አካውንቱ ባን አድርገውበታል። ይሄንን ደግሞ እኛ በደንብ አድርገን ነው እንደውም የበለጠ ተደራሽ እንዲሆን ከአንዳንድ እኔን ፎሎ አድርጉኝና ግቡና እዛ ውስጥ ቪዲዮ ለቅ ያለው ኮመንት ላይ ሜንሽን አድርጌላችኋለሁ። ሁላችሁም ፎሎ አድርጉት ማለት ነው እና በጣም የሚገራርሙ ትምህርቶችን ነው የሚያስተምረው። ሌላኛው በክርስትና የውሻ ስጋ መብላት ይቻላል የሚል ቪዲዮ ሰርቼ አስቀምጬላችኋለሁ። ግቡና አዩት ሁላችሁም። በክርስትና የውሻ፣ የእንቁራሪት፣ የድመት፣ የአይጥ ስጋ መብላት፣ የአህያ ስጋ መብላት ቪዲዮ ሰርቻለሁ። ሁላችሁም ግቡና ሼር፣ ኮፒ ሊንክ አድርጉ። ይሄና ይሄን የመሳሰሉ ቪዲዮዎችን ለማየት ከፈለጋችሁ ፎሎ አድርጉኝና ቪዲዮዎችን ተደራሽ አድርጉ፣ ቫይራል እንዲወጣ አድርጉልኝ ኢንሻአላህ። ከዛ በተረፈ አንድ ቅድም የተነሳ ነገር ነበርና እግዚአብሔር ያው የፈጠራቸው ብዙ ነገሮች አሉ። ከፈጠራቸው ነገሮች መካከል የሰው ልጅን ሆድ ነውና የሰው ልጅ ሆድ ደግሞ የሚያመነጨው ያው ካካል እና እሱ ተነክቶ ለምንድን ነው የማይበላው? ምክንያቱም እግዚአብሔር የፈጠረው አይደለ እንዴ የሚል ጥያቄም ያስነሳል። ስለዚህ እግዚአብሔር የፈጠራቸው ነገሮች ተነክተው ወንድማችን ማስረጃ ተከፍተልን ውሻ ምናምን የሚለው ላ ዝም ብለህ አታውራ። ማስረጃ ተከፍተልና ሳይንስ ውሻ የሚለው እሱን ቪዲዮ ግን ሆነና ክፈተልን። ቆይ ኖ ቪዲዮ አይደለም በማስረጃ ነው። ቪዲዮውን አይደለም ላውራ። ቆይ አንዴ ላ ዝም ብሎ ማውራት እኮ አይደለም። ዝም ብሎ ነው ማውራለው እኮ ያለ ማስረጃ ማውራት ቀለል ነው። ትልቁ ላይ ሆነና ክፈተልን። አረ የሞዴሬተር ያለ ክፈተልን። እሺ አረ የሞዴሬተር ያለ እንዴ ሞዴሬተሮች እባካችሁ። ለዛ ነው በቃ ግቡና ቪዲዮ ለቀቅ ያለው እዩ። እሺ እዛ ላይ ነው ሰርፕራይዙን የምታየው። እዛ ነው ግቢና በደንብ ማየት ይቻላል። አሁን እኔ ልጨርስ። አንድ ጊዜ እያወራው የነበረውን ነገር ዝም አስባልሽኝ። እግዚአብሔር ከፈጠራቸው ነገሮች ለምሳሌ ዝንብ አለ። እግዚአብሔር ከፈጠራቸው ነገሮች ከርከሮ ምናምን አሉ፣ ብዙዎች አሉ። አሁን ነክተሻቸው ማትበይ ለምሳሌ ምክንያት ነው እየሰጠውሽ ያለሁት እና ከሰው ልጅ የሚወጣ የሚያስቀይምም ነገር አለ። እሱ ተነክቶ ሽንትም አለ። እሱ ተነክቶ ለምንድን ነው የማይበላው? እግዚአብሔር የፈጠረው አይደል? አረ ቆይ ባካችሁ፣ አረ ላውራ እንዴ። ለምንድን ነው የሚውት የምታደርጉን? ቤታችሁ ስለሆነ ነው አታዳምጡም? እኛ ያለ ማስረጃ ስናወራ የሚውት እንደሆነ ይኸውልሽ፣ ያውራና ታወሪያለሽ። እሺ ችግር የለም ያስረዳና ከዛ በኋላ አንቺ ደግሞ ታወሪያለሽ። ሚውት አድርጊ። ቀጥለኝ። ተባረክ ይብሮይ። እና ምንድን ነው እግዚአብሔር የፈጠራቸው ብዙ ፍጥረቶች አሉ ተነክተው የማይበሉ። ተግባባን? እንደ አይነት ነገሮችን ከግምት ውስጥ ማስገባት አለባቸው። ብዙ እግዚአብሔር የፈጠራቸው ፍጥረቶች ተነክተው የማይበሉ። ዝንብ ነክተሽ አበይም አውቃለሁ። ለምሳሌ እባብ ነክተሽ አበይም። ሌሎች ብዙ ነገሮች አሉ። እንዴ ውሻ ራሱ ለአጩን አዝረክርኮብሽ እጅሽ ላይ ከበላሽ አድናቂሽ ነኝ። ተነክቶ አይበላም። ብዙ ነገሮች አሉ። ስለዚህ እግዚአብሔር የፈጠረው ብሎ ማለት አይቻልም። በዚህ ብቻ መሞከትና ለበለጠ መረጃ ቪዲዮ ላይ ግቡና የውሻ ስጋ፣ የአይጥ ስጋ፣ የድመት ስጋ፣ የከርከሮ ስጋ፣ የአሳማ ስጋ፣ የውሻ ስጋ የምናምን እንዳለ ምንም ሳይመረጥ በክርስትና እምነት
እንደሚበላ ማስረጃ አለ። ሌላኛው አንድ የቀረ የምናገረው ነገር አለ። እሱ ምንድነው? በቃ ይቅርባችሁ። እንደውም ግቡና ቪዲዮ ላይ ብዙ አለ። የኢብኑ ሙነወርን ፎሎ አድርጉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄን ቀጥያ ራማ። እሺ በመጀመሪያ ደረጃ ማለት ነው ከይቅርታ ጋር ወንድማችን የተናገረውን ነገር ይሄን ሁሉ መናገር አይጠበቅበትም። እውነት ማስረጃ ካለው ማስረጃውን ከፍቶ ማስረዳት አለበት። እኛ ሁላችን እየጠበቅነው ስለሆነ ትልቁ ላይ ሆኖ ማስረጃ ከፍቶ ማሳየት አለበት። ዝም ብሎ ማውራት አይቻልም። ዝም ብሎ እኮ እኔም ፖለቲካ ሰርቼ እዚህ ጋር መውረድ እፈልጋለሁ። ይሄ የብሽሽቅ የፎከከር ሳይሆን የእውነትና የህይወት መንገድ ነው አይደለ? እውነተኛ መንገድ እንደዚህ እንትን ሲል ትልቁ ላይ አድርጋችሁ በማስረጃ ከፍቶ ማሳየት አለበት አይደለ? ያነ ነገር ከመጽሐፋችን እንቀበለዋለን አንቀበለውም? እኛ በማስረጃ አስደግፌ ቪዲዮ ሰርቻለሁ አለ እኮ አልሰማሽውም? ኮተታ ወረልሽ ነው። ችግር የለውም። በማስረጃ አስደግፌ እኛም የራሳችን ለምታወሪው መረጃ እንዲሆንሽ እኮ ነው። ለምታወሪው መረጃ እንዲሆንሽ በማስረጃ አስደግፌ ቪዲዮ ሰርቻለሁ፣ ቪዲዮውን ተመልከቱት አለ። በቃ خلاص። ከዛ አንቺ ደግሞ ቪዲዮውን ታይና ቪዲዮ ላይ ልንከን ካገኘሽበት በቢሮ ላይ ቪዲዮ ትሰሪበታለሽ። ይሄ ነገር የብሮ ተሳስቷል ብለሽ ማለት ነው። አንቺ ማረም ትችያለሽ። ያው ችግር የለም። አሁን ወደ ቀጣይ እሺ እኔ ጥያቄ ወንድማችን እዚህ ጋር አምላክ ቀጥታ ያለበትን እያለ ነበርና እስኪ አላህ ቀጥታ ያለ ምንም ሶስተኛ ጣልቃ ገብነት እኔ አምላክ ነኝ አምልኩኝ ያለበትን ካለ ጅብሪልና መሐመድ ጣልቃ ገብነት ዳይሬክት የተናገረበትን ማስረጃ ከቁርአን ከፍታችሁ አሳዩ። እሺ ከቁርአን አላህ ራሱ የተናገረበትን ነው መፈልጊ ማለት በጅብሪል ነው አይደለ? ቁርአንን ያመጣው ነው የምፈልግ ዳይሬክት የተናገረበት ለመሐመድ ዳይሬክት ማለት ነው። ሌላ መሰከር ያለበትን ምክንያቱም እኔ ቁርአን ትክክለኛ ነው ብዬ አላምንም። ቀጥታ የተናገረበትን ቃል በቃል ማለት ነው እኮ ከቁርአን አሳዩኝ ነው ያልሽው አይደለ? ወይስ ጆሮዬ ነው? እሺ አሳየና። ኦኬ ያው አላህ Subhanahu Wa Ta'ala ምን ይልናል መሰለሽ ሱረቱል ጣሃ ላይ ሱረቱ ጣሃ አንቀጽ 14 ላይ እኔ ይላል አነላሁ አላህ ነኝ ላኢላሃ ኢላ አና ይላል ከኔ በቀር አምላክ የለም። ማስረጃ ክፈትልኝ አንዴ መጽሐፉን እፈልጋለሁ። ማስረጃውን ክፈትልኝና ቃል በቃል የተናገረበትን ነው። እሺ በዚህ በጣም በቁና ማስረጃዎች ነው ያሉት በጣም ብዙ ማለት ነው። ከመጠን በላይ ከምታስቡት በላይ ማለት ነው። ግን ያው አስፈላጊ ስላልሆነ ይሄንን እንጠቅሳለን። ኦኬ ያው ልክፈትልሽ አንቀጽ 14 ኦኬ እሺ ያው ትመለከቻለሽ። ኧረ በለው ቪዲዮ እያጠፋብኝ ነው። ይታያል አይደል አሁን ቪዲዮ? ኦኬ ቪዲዮ እያጠፋብኝ ነው። እሺ ሱረቱ ጣሃን ምዕራፍ 20 ቁጥር 14 መመልከት ትችያለሽ። የራማዋ አይ ቲንክ ቪዲዮ እያጠፋብኝ ነው መክፈት አልቻልኩም። እስቲ ወይ እኔ ልሞክር እንዴ? ቆይ እስቲ ምን ሆነ? ሱረቱ ጣሃ ቁጥር ስንት ናልከኝ ወንድማችን? ቁጥሩን ንገረኝ። ምዕራፍ 20 ቁጥር 14 ምዕራፍ 20 ቁጥር 14 እሺ ቀጣይ ጥያቄ ደግሞ አላህ አንድ ነው የሚል እንትን አላችሁና ስለ አካላት ክፍሎችን ታጸድቃላችሁና እሱን እንዴት ነው የምታዩት? አንድ የምትሉት በምን መስፈርት ነው? አንድ ነው በራሱ እንዴት ነው እንደዛ ብለን አናጸድቅም? ኦኬ ማስረጃውን ይዤዋለሁ ችግር የለውም። እኔ ቁርአን ስላለኝ ከፍቼዋለሁ ችግር የለውም። ይሄን ብቻ መልሱልኝ ጥያቄ። አዎ እኛ አላህ Subhanahu Wa Ta'ala አካላት አሉት ወይም ፓርት ቦዲ ፓርት የሚለውን ነገር አጽድቀንም አናቅም አናጸድቅም። የአካላት ክፍሎች እንዳሉት አታምኑም? አናምንም። የአካላት ክፍሎች አሉት ቦዲ ፓርት አሉት ብለን አናምንም። የአካላት ክፍል ማለት ቦዲ ፓርት ማለት ነው። እኛ ደግሞ አላህ ቦዲ ፓርት አለው ብለን አናምንም። በተቃራኒው ግን ምንድነው መታመን ማስረጃ ምናልባት ላይኖረኝ ይችላል። ግን ካወቃችሁት ባት የሚገለጥበትን ቀን ምናምን የሚል አለ አይደል? እሺ አስረዳኝ። ችግር የለውም ላስረዳሽ ሐሳቡን። ነገር ግን እናንተ ምንድነው የምታምኑት ከተባለ እኛ አላህ Subhanahu Wa Ta'ala ራሱን የገለጸበት መንገድ እሱን እናጸድቃለን። ለምሳሌ አላህ Subhanahu Wa Ta'ala እጅ በሚል ያስቀመጠበት አንቀጽ ካለ አላህ እጅ እንዳለው የሚናገር አንቀጽ ካለ እናጸድቃለን ማለት ነው። ምዕራፍ 35 ቁጥር 75 ላይ ስትሄጂ አላህ Subhanahu Wa Ta'ala ምን ይላል? በእጆቼ ፈጠርኩት ይላል አደምን።
ስለዚህ በእጆቹ ፈጠረው ማለት አዎ እጅ ነው እንላለን። ቦዲ ፓርት ነው ወይ ከተባለ አይደለም። ቦዲ ፓርት የሚባለው ነገር ለኛ የሚሰራ ነው። ኦኬ አላህ እንዴት ነው ከተባለ ወይ ዶንት ነው እኛ አናውቅም። ምክንያቱም አላህ Subhanahu Wa Ta'ala ስለዚህ አናውቅም በሚለው ነው የሚይዘው ማለት ነው እንጂ እንትን በሚለው እንትን አለንም ማለት አናውቅም። ይሄን መጠየቅ አንችልም ማለት ነው። ብትረጂኝ አይሻልሽም? ዝም ብለሽ ጠየቅኩኝ ለማለት ከሚሆንብሽ በደንብ ብትረጂ አይሻልም? ነው ጠየቅኩኝ ለማለት አይደለም ወንድማችን፣ ለመረዳት ስለነበርኩና እንድታብራራልኝ ፈልጋለሁ። እኔም እኮ እያወራሁ ነው፣ አንቺ ያልሰማሽኝ። አንዴ አዳምጪኝማ። ስለዚህ አላህ Subhanahu Wa Ta'ala ራሱ ይህንን የነገረን ምን አለ? ለይሰ ከሚስሊሂ ሸይኡን አለ ሱረቱ ሹራ አንቀጽ 9 ላይ አላህ እርሱን የሚመስል ማንም የለም ማለት። አላህን የሚመስል ማንም የለም። ያ ማለት ግን አላህ አይሰማም ማለት ነው አይደለም። ይሰማል፣ መስማቱ ግን እንደኛ አይደለም። ለምሳሌ አላህ እጅ አለው ተብሎ ተነግሯል። አዎ እጁ እንደኛ ቦዲ ፓርት ነው አይደለም? ኖ። ስለዚህ አላህ Subhanahu Wa Ta'ala የራሱ ባህሪያቶች አሉት፣ ራሱን የገለጸበት መንገድ አለ። ያንን እናጸድቃለን እና ያስተምሮታችን ይሄ ነው። አላህ Subhanahu Wa Ta'ala ለራሱ የገለጸው ነገር አለ። እነዚህ የገለጻቸውን ነገራቶች በአእምሯችን ቦዲ ፓርት ምናምን ብለን ስዕል አንሰጣቸው። ያ ስዕል የሰጠነው ነገር በሙሉ ምንድነው? ጣዖት ነው። ማስረጃ አዎ አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ላይ ሲናገር ምን ይላል? ጀነትን አስመልክቶ ጀነት ይላል። በደንብ አድርጋችሁ እንትን በሉ። ጀነት ይላል ማላ አይኑ ራአት ወላ ኡዝኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር፣ አይን ያላየው ጆሮ ያልሰማው በሰው ልብ ላይ ውል ብሎ የማያውቅ ነው ይላል። አላህ የፈጠረው ፍጥረት በሰው ልብ ላይ ውል ብሎ የማያውቅ ከሆነ እንዴት አላህን Subhanahu Wa Ta'ala በልባችን ልናስበው እንችላለን? በአእምሯችን እንዴት ልንከስተው እንችላለን? በአእምሮ የማይከሰት በልብ የማይታሰብ የሆነ ጌታ ነው አላህ። ምክንያቱም መለኮት ነው። ስለ መለኮት ስናወራ ጥራት የተገባው ነው፣ በጣም ትልቅ ነው፣ ኃያል ነው። ያንን እናምናለን ማለት ነው። ስለዚህ ከዛ አንፃር እሺ ወንድማችን፣ ያው እኔ ይሄንን የጠየኩትኝ እናንተ አካል ክፍሎችን ምሳሌያዊ ነው ብላችሁ አትረዱም ወይም ምሳሌያዊ ልክ እንደኛ እሺ እጅግር ተብሎ የተጠቀሰውን ማለት ነው። በእናንተም አይደለም ምሳሌያዊ አይደለም። እሺ በእናንተ ምሳሌያዊ ካልሆነ እጅግር ማለት እጅ የሚለው ሁለት ቀኝ እጅ የሚለው አለው ማለት ነው አይልም። ኖ እኛ ጋር አይደለም እኮ እኔ እንትን ነው እየጠየኩህ እና አስረዳኝ ስለጁ ሁለት እጅ የሚለው ንጽጽር ሰራሻ። አሁን እኛ ጋር ትልቁ ስህተት እኛ ጋር ስመጡ በቃ ቃላችሁ መጠንቀቅ አለባችሁ። አንቺ አሁን ተሳሳትሽ ምን አልሽ? በእኛ ግን እንዲህ አይደለም አልሽ። እንደው በእናንተ ደግሞ እኔ ይብሳል ነው ማለት ኢቭን በእናንተ ሰው ነው ሰው ነው በንጽጽር አይደለም። የኛ መንፈስ ብለን ምናምን እኛ ጋር ትግባና ካንተ ጋር ቆማ አስረዳኝ። ኦኬ ንጽጽር ለሰሩት ሰው ይያል አንተ ጋር ሆነ አስረዳኝ እኮ እናረጋግጣለን። አይደለም 1600 ሰው እዚህ ያለው ብለህ ታምናለህ አይደል? 1600 ያለው ብላችሁ ታምናላችሁ? ቆይ 1600 እንጂ ጠይቄና ሰማም ይት አርጉልኝ። በቃ አሁን ተይዘሻል። 1600 ሰው አሁን እየተማረ ነው። ካወከር እየተማረ እንደዚህ አይነት ስህተት ይዘው እንዲሄዱ አልፈቅድም በመሰረቱ እኔ። ስለዚህ የሰዓትሽውን ነገር እናስረግጣለን። እግዚአብሔር ሰው ነው አይደለም? ሚትርሽናሽ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። የኛ አምላክ በስጋ የተገለጠ ነው እንጂ በመለኮቱ እጅግር አለው ብለን አናምንም። እግዚአብሔር ሰው ነው አይደለም? ምን ማለት ነው? ሰው ነው ስትል ነገርኩ እኮ በስጋ የተገለጠ አምላክ ነው አልኩ። ፍጹም ሰው ፍጹም አምላክ ነው። ይሄ ሰው ነው አይደለም? እግዚአብሔር ሰው ነው አይደለም? ሁለት እጅ ሁለት እግር ያለው ሰው ነው አይደለም? በመለኮቱ እጅግር አለው ብለን አናምንም። የእናንተ መገለጥ አይደለም። በመለኮት ነው ሁለት ቀኝ እጅ ሁለት ቀኝ እጅ ያለው ባት አለው ብላችሁ የምታምኑት መገለጥ ነው። እሺ ንገረኝ፣ ያላህ መገለጥ ነው? ማስረጃ እንጠይቅሻለን። ተረጋጊ። አሁን አልহামዱሊላህ ስለከፈተልኝ ማለት እሺ። ያው እንግዲህ እናንተ መጽሐፋችን ምሳሌ ነው ስላላችሁ ከራሳችሁ ከመጽሐፋችሁ ዋና እንደውም እንደ መሰረታዊ ከመታዩት መጽሐፍ ላሳይሽ። ይሄ የምትመለከቱው ዜና ስላሴ ነው። ቅርታ አንድ ጊዜ ተይቻኩያል። አንድ ጊዜ ልጠይቅ። ሚዩት እንዴ ወላሂ አይደለም ሚዩት አድርጊ። አንድ እያወራ የለም ኦኬ እንትን በይ እንትን በይ ኦኬ 31 ላይ እንሂድና ምን ይላል መሰለሽ? ይኸው እዚህ ጋር ዜና ስላሴ ላይ በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባዋል። ረቂቅ መንፈስ ቅዱስ በሪናውም በእፍኙ ይዞ ስልስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኩ ይላል። የማን ጭን ነው የሚለው እዚህ ጋር? ቀጥ ቶሎ በይ። መልስ የለም። እሺ
እስኪ ያላየሁትን ጠጋ አድርገው። ኦኬ ወንድማችን የኛ እኮ ነገርኩ የተጻፈው በምሳሌ ነው። አንተ ቀጥታ ዳይሬክት አንወስደው። ኦኬ አንተ ምሳሌ ነው ይሄንን ብቻ ንገረኝ። ምሳሌ አይደለም ካንተ ጋር መስልህም ምሳሌ አይደለም። ምሳሌ እንዳልሆነ ያው መምህር ሮዳስ መመለስ አችልም። ቆይ እዚህ ጋር እናውራ ብለሽ ነው የመጣሽው። መምህር ሮዳስ ስለሱ ትጠይቃለህ። መጀመሪያ ለኔ ጥያቄ መልስልኝ። እኔ እኮ ጥያቄ ልጠይቅ ነው የገባው አይደል? መልስ ከሌለ ችግር የለውም። አይደለም እንደዚህ አይነት ነገር አይሰራም። ኦኬ ይሄንን እኛ ስላሳየን እንቀጥል። ኦኬ ወደ ሁለተኛው ነጥብ እንሂድ። እሺ ቀጥል። ስላንተ ኦኬ አላህ ሁለት ቀኝ እጅ አለው ብላችሁ አንቺን አየን። እንግዲህ ጭን አለ፣ እግር አለ፣ ኢቭን ኢፍ ብልትም ጭምር አለ። ሲጀመር በገላለጥ ነገርኩ። የኛ በምሳሌ ነው የሚገለጸው ብያለሁ። በቂ እውቀት ከፈለክ ደግሞ ችግር የለም ጠይቄ መጥቼ መልስልሃለሁ። ከእኔ የተሻለ እውቀት ያላቸው ነፍስላሉ። ግን አሁን አንተ ጋር ቆመ መልስልኝ። ያንተ ጋር መልስልኝ። ኧረ ቆይ አንዴ ጠይቀሽ መጥተሽ እንትን ትያለሽ አንቺ። ኦኬ ወደ ሁለተኛው ነጥብ እንሂድ። አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ትላላችሁ ብለሻል። ማስረጃ ክፈች ቶሎ በይ፣ ማስረጃ ክፈች። እሺ ማስረጃውን እጄ ላይ የለም ማለት የት ላይ ቁጥር ላይ የት ላይ እንዳለ አላውቀውም። የለውም። እሺ አታምኑም እንዳለው? እኛ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ብለን አናምንም። ማስረጃ ሲስተምጭ እሺ ባት የሚገለጥበትን ቀን አለስ የሚል አለ አይደል? ባት የሚገለጥበትን ቀን አስተውስ የሚል ቁጥሩን ስለማላውቀው ነው። ይሄንንም የለም። አው ባት የሚገለጥበት ቀን ይላል። የማን ባት ነው የሚገለጠው? እሺ የማን ባት ነው? ያለ ባት ነው አይደለ? ያለ ማስረጃ እሺ ባቱን ገልጣችሁ ለኔ ስጁድ አድርጉ ወይም ለኔ ስገዱ የሚለው ማን ነው እኮ? ማስረጃ እሺ የለም። ይሄ ማስረጃ ደምድመሽ እያወራሽኝ ስለሆነ ነው እንደዚህ ማናገርሽ። ማስረጃ አስችል ኖ ደምድሜ እኮ አይደለም ወንድማችን፣ እኔ የሰማሁትን ነው አይደል የጠየቅኩ። የለም ካልክ ንገረኝ ነው ችግር የለውም። እንደዚህ የሚል የለም ካልከኝ ኦኬ በቃ ስለዚህ ሚውት አድርጊና እኔ ላስረዳሽ በቃ። እሺ በመሰረቱ የቁንጽል ዕውቀት ባለቤቶችና የአረዳድ መንሻወረር ያለባቸው ሰዎች እንደው አላህ Subhanahu Wa Ta'ala እጅ ካላችሁ በኋላ ምን ሌላ ነገር አለ ይላሉ። ወላሂ እንደዚህ አይነት ጃሂል እኔ በህይወት ታሪክ አይቻላክ። እጅ ከተባለ በኋላ አንቺን አይደለም ስላንቺ አይደለም ማውራው እኔን ነው እንዳትኝ። እጅ ከተባለ በኋላ እና ምንድነው እንደኛ አይነት እጅ ነው እንዴ ይላሉ። ይሄን ሰው ፊት ለፊት ታመጡና ከአንድ ቤታችሁ አጠገብ ካለ አህያ ጋር አገናኙትና ያንተ ፊት ይው የአህያ ፊት ይው፣ ስለዚህ አህያ ነህ በሉት። ወላሂ ምንም አህያ ነህ በሉት። ይው ከታች አንዳለ በቃ አህያ ነህ በሉት። በራሱ ድምዳሜ መሰረት ማለት ወንድማችን እዚህ ጋር እንትን ማለት እኮ አያስፈልግም አይደል? ጥያቄ ጠይቁልኝ መልስልኝ። እኔ ታትረጂ አይገባችሁም እንዴ? ስላንቺ አይደለም ማወራው። እዚህ ጋር የሚማሩ ሰዎች አሉ፣ ስለነሱ ነው ማወራው። ሁሉንም ነው እያስተማርን ያለ ነው። ወደ ሁለተኛው ነጥብ ደግሞ እንምጣና አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው። አረብ እንደዛ ብለን አናምንም። ጠይቁን እኛ ሙስሊሞችን። እሺ ምንድነው የምታምኑት? እኛ ምናምነው አላህ Subhanahu Wa Ta'ala እጆች እንዳሉት ነው። እነዛ ሁለት ናቸው ወይ? ሁለት የተባሉት ቢልዩምኒ ወልበረካ ሁለት ቀኝ እጅ ተብለው ቀኝ በሚል የተገለጹት ቀኝ የሚለው አገላለጹ ዩምንና በረካን ስለሚያሳይ ነው። ከመስጠት አንፃር አንዱ ከአንዱ አለማነሱን የሚያሳይ ነው። የሚን የሚለው የአረብኛ ቃል ኃይልን፣ ጉልበትን ያንን ነገር ስለሚያሳይ ነው። ስለዚህ ከዛ አንፃር መጡና ዑለማዎች ከመጠሪያ አንፃር ቀኝ ብለን ሁለቱን ልንጠራቸው እንችላለን አሉ። አይ አንዳንዶቹ አንዱ ግራም ሊባል ይችላል አሉ እንጂ አላህ እኛ ሁለት ቀኝ እጅ አለው ብለን እናንተ እንደምስሉት አንስለው። ትልቁ ማንግባባው እኛ ሙስሊሞች ለአመለኩት ትልቅ ቦታ እንሰጣለን። እነሱ በመጽሐፋቸው ብልት አለ ይላሉ፣ ጸጉር አለ ይላሉ፣ ግንባር አለ ይላሉ፣ አይን አለ ይላሉ፣ ቅንድብ አለ ይላሉ፣ ጥርስ አለ ይላሉ፣ ከንፈር አለ ይላሉ፣ አፍንጫ አለው፣ ትከሻ አለው፣ ጀርባ አለ ይላሉ። አሳያቸዋለሁ። እኛ የለም እንደዚህ አይነት ነገር። ስለ መለኮት ስናወራ ጠንቃቆች ነን። ጠንቀቅ ብለን ነው የምናወራው እያንዳንዱን ነገር ማለት ነው። ስለዚህ አንስልም በአይምሯችን። እነሱ ያው ስለው እኮ ሶስት ሽማግሌ ስለው አምጥተውታል። ቅድም ሮዳስ ታደሰን አላሳየኋቸው? ሮዳስ ታደሰ ማለት ትልቅ መምህር ነው። እንግዲህ ተመልከቱት። እንደዚህ ስለሆነ ያመጣቸው ለዚህ መጽሐፍ አንድምታ ማለት ነው። ያው የመልክዓ ሥላሴ ተርጓሚ ንባብና ተርጓሚ ላይ ስሎ አመጣቸው። ይሄ አብ ነው፣ ከዛ በቀኝ በኩል ወልድ አለ፣ ከዛ መንፈስ ቅዱስ አለ። ያው ይሄም ስሎ ያስቀምጣቸዋል። ተመለከታችሁት? እኛ ግን እንደዚህ አይደለንም። አንስለውም በአይምሯችን ሚሳል አይደለም። ስለዚህ ስለ ቀኝ እጅ የተወራው ያ ነው። ይሄ በጣም የቆየ እንትን ነው። ሌላው አላህ Subhanahu Wa Ta'ala ባት በሚገለጥበት ቀን ይላል።
እኮ ባት በሚገለጥበት ቀን ነው የሚለው ነው። የማን ባት ነው የሚለው እዛ ጋር አልተገለጸም ነው። እኛ ቁርአኑ ላይ ምን ሞግተው አይ እንደዚህ ብሎ ኢብኑ አልቀይም ረሂመሁላህ ተዓላ ይሞግቱ ነበር። ነገር ግን በሐዲስ ደረጃ መጥቷል። ያው መጥቷል። ባት ማለት እግር ማለት ነው። ሌላ አዲስ ነገር እኮ የለውም። ምንድን ነው ሐሳባቸው አልገባኝም። ባት ማለት እግር ማለት ነው። ሌላ ሐሳብ የለውም። እንደኛ ነው ወይ አይደለም? በቃ ቀለቀ እንዴ። ባይብል እኮ ዘጋው እኮ ሰውን በመልካችን በአምሳላችን እንፍጠር ብሏል። ለምሳሌ እዚህ ጋር አንድ አበበ የሚባል ሰው ካለ አበበ በእግዚአብሔር አምሳል ነው የተፈጠረው። አምሳል ሲባል ደግሞ ወደዚህ ወደዛ የለም በእነሱ በቃ አምሳል የእግዚአብሔር አምሳል። ለዛ እኮ ነው ጸጉር፣ እጅ፣ እግር ምናምን ብለው መጽሐፍ የሚላለ ያመጡትና በአዳም ላይ ያለ ሁሉ በአብ በወልድ በመንፈስ ቅዱስ አለ አለ። እንትንም ቢሆን አለና ብልትም ቢሆን ብሎ አስቀመጠ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። እንግዲህ ይሄ ወንድ አንቀጽ ነው። ከዛም አልፎ ደግሞ አምላካችን ሰው ሆኗል ወንድ ሆኗል ብለው ያምናሉ። አሁን ወንድ ነው ብለው ያምናሉ። በሰማይ ወንድ ሆኖ ነው ያለው። አሁን ልክ ሐዋርያት ሥራ ላይ ከአብ በቀኝ በኩል ከፍ አለ ሲል ወንድ ሆኖ ነው ከፍ ያለው፣ ሴት ሆኖ አይደለም። ያንን ወንድ አምላክ